በሀገራችን አሁን ላይ በከፍተኛ ሁኔታ ተፈላጊነት ካላቸው ሙያዎች መካከል ከቀዳሚዎቹ ውስጥ ግራፊክ ዲዛይን ይመደባል። እኔም እስካሁን በራሴ ኬሪየር ከሰራኋቸው ከመወዳቸው ስራዎች መካከል አንዱ ግራፊክ ዲዛይን ነው። ለምን ሊትራሊ ከምንም ነገር አንድ የሚያምር ነገር ዲዛይን ማድረግ ነው። ሶሻል ሚዲያ ላይ፣ ባነር ላይ፣ ቲቪ ላይ የምትመለከቷቸው ነገሮች በሙሉ ዲዛይን የሚደረጉት በግራፊክ ዲዛይነር ነው። በተለይ ደግሞ አሁን ላይ የኢንተርኔት ተጠቃሚ ቁጥር ጨምሯል። ሶሻል ሚዲያ ማርኬቲንግ፣ ዲጂታል ማርኬቲንግ በደንብ እየተለመደ ነው። ስራ ፐብሊሽ የሚደረግባቸው ፕላትፎርሞች እና አፍሪወርክ ላይ ብትሄዱ አብዛኛውን ፐርሰንት የሚወስደው የግራፊክ ዲዛይን ሙያ ነው። ኢቭን በእኛ ማርኬቲንግ ኤጀንሲ ውስጥ እስካሁን ከቀጠርናቸው ባለሙያዎች ብዛቱን ከሚይዙት አንዱ ግራፊክ ዲዛይን ነው። በተለይ ደግሞ አሁን ላይ የትኛውም ስኪል ቢኖራችሁ ተጨማሪ የዲዛይን ሙያ ኖራችሁ ማለት ለናንተ ፕላስ ነው። አይታችሁ ከሆነ ማስታወቂያዎች ሶሻል ሚዲያ ማኔጀር ከግራፊክ ዲዛይነር ጋር፣ ቪዲዮ ኤዲተር ከግራፊክ ዲዛይነር ጋር የሚሉ ማስታወቂያዎች እየበዙ ነው። ሰው ይሄ የዲዛይን እውቀት ያለው ሰው የሚያገኘው ኦፖርቹኒቲ አንሊሚትድ ነው። ሰው በዚህ ቪዲዮ በሚቀጥሉት 3 ወራት ጊዜ ውስጥ ግራፊክ ዲዛይነር ለመሆን የሚያስፈልጋችሁን ሙሉ መንገዱን አሳያችኋለሁ። የቪዲዮ መጨረሻ ላይ የምሰጣችሁ ነፃ ሪሶርስ አለ። ግራፊክ ዲዛይነር መሆን የሚፈልግ ሰው ሊኖረው የሚገባ ብለን የምናስበው ሪሶርስ ሰጣችኋለሁ። ግን ቪዲዮን ከጨረሳችሁ በኋላ ሄዳችሁ ዳውንሎድ ማድረግ ትችላላችሁ። ለማታውቁ ሰዎች ዮናስ መባላለሁ። ዮናይል ኮሚኒኬሽን የሚባል የማርኬቲንግ ኤጀንሲ ረን አደርጋለሁኝ። ዩቲዩብ ላይ ቁም ነገር ለማየት የምትመጡ ሰዎች ከሆናችሁ ሰብስክራይብ በማድረግ ፋሚሊ ነው። ዛሬ በዋነኝነት ከቨር የምናደርገው ብዙዎቻችሁ ስለ ግራፊክ ዲዛይን ስታስቡ የሚነሱባችሁን ጥያቄዎች በሙሉ መመለስ ላይ ነው። የመጀመሪያው ስኪሉ እንዴት ነው መማር የምንችለው? ምን አይነት ቱሎችን ነው ማስተር ማድረግ ያለብን? ፖርትፎሊዮ እንዴት ይሰራል? አክቹዋል ፖርትፎሊዮ እየከፈትን እንመለከታለን። እንዴት ነው የመጀመሪያ ስራችሁ የምታገኙት? የመጀመሪያ ኢንካም እንዴት ታገኛላችሁ? ዋናው ፓርት ይሄ ነው። ሰፋ ያለ ጊዜ ወስደን እንመለከተዋለን። እንዲሁም ዋጋ እንዴት ታወጣላችሁ የሚለውን ከቨር እናደርጋለን። በመጨረሻም ደግሞ ኬሪየር ፓዛችሁ ምን ይመስላል? ዋንስ ዲዛይነር ከሆናችሁ በኋላ በምን አይነት መንገድ ልትሄዱ ትችላላችሁ የሚለውን በዲቴል እንመለከታለን። ይሄ ቪዲዮ የግራፊክ ዲዛይን ቱቶሪያል አይደለም። ፎቶሾፕ እና ኢሉስትሬተርን ከፍተን እንዴት እንደምትጠቀሙ አይደለም የማሳያችሁ። እሱ ከሁሉም ፕሮሰስ ውስጥ አንዱ ፓርት ነው። ሶ እንደ ባለሙያ ከምን ጀምራችሁ የት ጋር መድረስ እንዳለባችሁ ነው የምሰጣችሁ። ብዙ ጊዜ እኛ ሀገር ላይ ኤዱኬሽን ፌል ያደረገን በዚህ ምክንያት ነው። ነገርየውን ያስተምሩናል፣ መሳሪያውን ይሰጡናል፣ ግን ያንን መሳሪያ ምን ላይ እንደምንጠቀመው ወዴት እንደምንሄድ አናውቅም። የኛ ኤዱኬሽናል ፕላትፎርም ላይ አንዱም አላማችን ሰው ለመማር ሲመጣ ምን ሊሆን እንደሚችል፣ እንዴት ገንዘብ ሊያገኝበት እንደሚችል ማወቅ አለበት ብለን እናምናለን። ይህን ቪዲዮ በዛው መንፈስ ነው የተሰራው። ግራፊክ ዲዛይነር የመሆን ሐሳቡ ካላችሁ የሚያስፈልጋችሁ ይሄ ቪዲዮ ብቻ ነው። ለመጀመሪያ ጊዜ ግራፊክ ዲዛይን መስራት የጀመርኩት ኮቪድ ሰሞን ላይ ነበረ። የመጀመሪያው ዴቨሎፕ ያደረኩት ስኪል ለኔ ፐርሰናሊ ፎቶሾፕ ላይ ግራፊክስ መስራት ነው። እሱን ከተለማመርኩኝ በኋላ ልክ የኮቪድ ሰሞን ሲያልቅ መስከረም ጥቅምት አካባቢ ላይ ስራ መፈለግ ጀመርኩኝ። አፕላይ ያደረኩኝ ብዙ ቦታዎች ላይ ወደ ዩኒቨርሲቲ ተመልሼ ሄድ ስለነበረ ኢንተርቪው ቦታ ላይ ተቀምጠን ሲጠይቁኝ አይ ግቢ መለሳለሁ እላቸዋለሁ። ከ3 ወር በኋላ መለሳለሁ ስላቸው ለ3 ወር ካንተ ጋር ሰርተ ሌላ ሰው መቅጠር አንፈልግም እያሉ ዲክላይን አደረጉኝ። በመጨረሻም አንድ ቦታ ላይ ኢንተርቪው ገብቼ ዩኒቨርሲቲ መለሳለሁ ሲለኝ አልመለስም ድሮፕ አውት አድርጌያለሁ አልኩት። ለምን ሲለኝ መስራት ፈልጋለሁ፣ ፋሚሊን ሰፖርት ማድረግ አለብኝ አልኩት። አመኑኝ፣ ስራ ጀመርኩኝ። የመጀመሪያ ስራዬን ሳገኝ የገባኝ ነገር እኔ በዩቲዩብ ሰማሪ የነበረው ነገር በሙሉ እዛ መሬት ላይ የሚወርድ አልነበረም። ሶ እንደ አዲስ ነው ቁጭ ብዬ ከነሱ ጋር ሰማሪ የነበረው። የመጀመሪያ የታዘዝኩት ትእዛዝ ትዝ ይለኛል። ማህተም ስራ ተባልኩኝ። እንዴት እንደሚሰራ አላውቅም። እንዴት ቅርጹ እንደሚወጣ አስፔክት ሬሾው እንዴት እንደሆነ እንዴት ፕሪንት እንደሚደረግ አላውቅምና እዛ ቤት ውስጥ ያሳለፍኩት 2 ወር ከ15 ቀን ለኔ እንደ አዲስ ግራፊክ ዲዛይን የተማርኩበት ነበር። ለወራት ራሴን ሳስተምር የነበረበት መንገድ ትክክል ስላልነበረ ነው። እሱ ሚስቴክ እናንተ እንድትሰሩት አልፈልግም። በዚህ ቪዲዮ ላይ ትክክለኛውን መንገድ የትኛው እንደሆነ እነግራችኋለሁ። ያንን ስራ ለቅቄ ከወጣው ከ2 ሳምንት ከ3 ሳምንት በኋላ ሌላ ስልክ ተደወለልኝና አስተማሪ ሆነ ትፈልጋለህ ወይ ተባልኩኝ። ኦፍ ኮርስ አስተምሬ አላውቅም። የመጀመሪያ ነበር ግራፊክ ዲዛይን ኦልሞስት ለ6 ወር ያህል ከዛ በኋላ አስተምሬያለሁ። ከብዙ ተማሪዎች ጋር ተገናኝተናል። ብዙዎቹ ስራ ላይ ገብተዋል። ሶ ያ የዲዛይን ኤክስፒሪየንስ እና የማስተማር ኤክስፒሪየንስ ነው ወደ ሌሎች ኦፖርቹኒቲዎች በሙሉ ዲጂታል ማርኬቲንግ ላይ በኮንፊደንስ እንድገባ፣ ሶሻል ሚዲያ ማርኬቲንግ አድ ላይ እንድገባ የሰጠኝ የዛኔ የነበረኝ የዲዛይን ኮንፊደንስ ነው። ሶ የትኛው ሙያ ላይ ብትሆኑ ይሄ እውቀት ይሄ ሙያ ካላችሁ በእርግጠኝነት ያላያችኋቸውን ኦፖርቹኒቲዎች ይከፍቱላችኋል። ሶ የትኛው አፕሊኬሽን የትኛው ሶፍትዌር ከማለታችን በፊት አንድ ነገር ክሊርሊ እዚሁ ጋር ዲዛይን እንድታደርጉ ይፈልጋለሁ። ምን አይነት ዲዛይነር ነው መሆን የምትፈልጉት? ግራፊክ ዲዛይን በጣም ብሮድ የሆነ ቶፒክ ነው። ለምሳሌ በጣም ኮመን ከሆኑት ከሚታወቁት ፊልዶች መካከል የመጀመሪያው ብራንዲንግ አለ። ሁለተኛው አድቨርታይዚንግ ኤንድ ማርኬቲንግ የምንለው አድቨርታይዚንግ ኤንድ ማርኬቲንግ ላይ የሶሻል ሚዲያ ፖስቶች አሉ፣ ፕሪንት የሚደረጉ ፍላየሮች፣ ባነሮች አሉ፣ ፓኬጂንግ ዲዛይኖች አሉ። ሌላው ደግሞ ዌብሳይት ኤንድ ዩአይ ዲዛይን
ዌብሳይቶች የምትመለከቷቸው ዲዛይን የሚደረጉት በዩአይ ዲዛይነር ነው ዩአይ ዲዛይነር ማለት ግራፊክ ዲዛይነር ነው እንዲሁም ደግሞ ሞሽን ግራፊክስ ላይ አኒሜሽን ላይ ጆይን ማድረግ ይቻላል ለጀማሪዎች ነው ሪከመንድ የማደርገው ብራንዲንግ እና አድቨርታይዝመንት ላይ እንድትገቡ ነው አንደኛ ይሄ ፊልድ በጣም ሰፊ ነው ብዙ ዲዛይነሮችን ይፈልጋል ከፍተኛ የሆነ ዲማንድ አለ ሁለተኛ ደግሞ ለመማርም እድሉ ይሰጣችኋል ብዙ ባለሙያዎች ያሉበት ፊልድ ስለሆነ ላይክ በአጭር ጊዜ ውስጥ ጥሩ ዲዛይነር መሆን ይችላልላችሁ አብራችሁ ጊዜ መስራት እድል ስለሚኖራችሁ ሰው እኔ እሱ ሪከመንድ አደርጋችኋለሁ ይሄንን መጀመሪያ ዲሳይድ ማድረግ መቻል ስላለብን ነው ሌላኛው አድሬስ ማድረግ ያለብን ነገር ሲጀመር ግራፊክ ዲዛይን ምንድነው ዴፊኒሽኑን ብዙ ሰው የሆነ ነገር አይቶ maybe he graphic design ነው ሊል ይችላል ግን actual definition ምንድነው ካለን እንደ ሰርቪስ እንደ ስኪል ስንወስደው graphic design problem solve ማድረግ ነው ይሄ ሶልቭ የሚደረገው ፕሮብለም ቢዝነሶች ከከስተመሮቻቸው ጋር ኮሙኒኬት የሚያደርጉበት ሚዲያ ነው አንድ ቢዝነስ ስለ ፕሮዳክቱ ወይም ደግሞ ስለ ሰርቪሱ ለከስተመሮች የሚያወራባቸው መንገዶች በቪዲዮ ሊሆን ይችላል በቴክስት ሊያወራ ይችላል አብዛኛውን ፓርቲ የሚወስደው ግን በዲዛይን ስራዎች ነው ፓኬጂንጉ ብትሉ የምትመለከቷቸው ሜኑዎች ኤቭሪቲንግ ተለጥፎ የምታዩት ኦፊስ ውስጥ በሙሉ በኢሜጅ ሪፕሬዘንት የሚደረግ ነው እነዚህ ኢሜጆች ጀነሬት የሚደረጉት በግራፊክ ዲዛይነር ነው ስለዚህ ትልቁ ሶልቭ የተደረገ ያለው ፕሮብለም ኮሙኒኬሽን ፕሮብለም ነው ቢካዝ እነዛን ኤሌመንቶች አወጣናቸው ማለት ምንም ፕሌን የሆነ ስም የሌለው የማይታወቅ ፕሮዳክት ሮጃችን ላይ የሚኖረው ማለት ነው ሶ ለዛ ነው ከፍተኛ ዲማንድ ያለው ለዚህ ፊልድ ኦልራይት ይሄን አድሬስ ካደረግን ወደ ዋናው ጉዳይ እንግባ ዛሬ በሁለት ስቴጅ ነው የምንመለከተው የመጀመሪያው ይሄንን ክራፍት ወይም ግራፊክ ዲዛይን ሙያውን አንደርስታንድ ማድረግ ነው ሙያውን መቻል ሁለተኛው ደግሞ ክላይንት ስለማግኘት እናነሳለን የመጀመሪያው ስቴፕ ላይ በቀዳሚነት የምነግራችሁ ነገር የሚሆነው የዲዛይን ኮር የሚባሉትን ፕሪንሲፕሎች አንደርስታንድ ማድረግ ነው የትኛው ፕላትፎርም የትኛው ሶፍትዌር ከማለታችሁ በፊት መጀመሪያ ሁሉንም ዲዛይኖች የሚያመሳስሏቸው ኮመን የሚባሉ ዲዛይን ፕሪንሲፕሎች አሉ እነዚህ ዲዛይን ፕሪንሲፕሎች የበስራ አብሰጣችሁ እያንዳንዱን ገብታችሁ በዲቴል ልታጠኗቸው ይፈልጋሉ ይሄን አንደርስታንድ አደረጋችሁ ማለት የትኛውን ፕላትፎርም ላይ ግራፊክ ዲዛይነር መሆን ትችላላችሁ ቢካዝ ሁሉም የሚከተሉት እነዚህ ፕሪንሲፕሎች ስለሆኑ የመጀመሪያው የዲዛይን ፕሪንሲፕል ኮንትራስት ሪፒቲሽን አላይንመንት ፕሮክሲሚቲ ወይም ደግሞ ክራፕ የሚባለው ነው እነዚህ ሁሉም ቦታ ላይ ኦልሞስት አፕላይ የሚደረጉ ናቸው ከዛ መቀጠል ታይፖግራፊ የምንለው ፎንቶች ሪዳቢሊቲ ሄራርኪ ሌላው ከለር ቲዮሪ ከዛ መቀጠል ሌአውትስ ኤንድ ኮምፖዚሽን አለ ኤንድ ፋይናሊ ቪዥዋል ሄራርኪ ምንላቸዋል የትኛውም ዲዛይን የሚያደርግ ሰው እነዚህን ፕሪንሲፕሎች አንደርስታንድ ማድረግ ከቻለ በምንም ፕላትፎርም ለምን በስልኩም ማይሆን ጥሩ ዲዛይን መስራት ይችላል ግራፊክ ዲዛይን ለመማር ስታስቡ ሶስት አይነት መንገድ አለ የመጀመሪያው የሆነ ተቋም ሄዶ መማር ነው ኢንስቲትዩሽኖች አሉ ግራፊክ ዲዛይን የሚያስተምሩ እነዚህ ድርጅቶች ላይ ያለው ትልቁ ችግር ምንድነው የሚያስተምራችሁ ሰው ሙያው ላይ ኤክስፒሪየንስ የለውም ሰው የትኛው ስኪል ዲማንድድ እንደሆነ ምን ብትማሩ ዳይሬክትሊ ወደ ስራ ልትገቡ እንደምትችሉ እሱም አንደርስታንድ አያደርገውም ኢቭን ዴት ገንዘብ ሜክ እንደምታደርጉ አይነግሯችሁም ቢካዝ እነሱም እዛ ጋር እያስተማሩ ነው እንጂ እየሰሩ ስላልሆነ ማለት ነው ሰርቲፊኬት ታገኛላችሁ ብዙዎቻችሁ የምትሸወዱት በዛ ነው ሙያ ላይ ሰርቲፊኬት የሚያስፈልግ ይመስላችኋል ግን እኛ እንኳን ስንቀጥር ሰርቲፊኬት ቼክ ማድረግ አናውቅም ፖርትፎሊዮ ነው የምናየው ሶ ሰርቲፊኬት ተጧችኋል ግን ታንጀብል የሆነ ወጣችሁ አፕላይ ታደርጉት የምትችሉትን ሙያ አታገኙበትም ይሄን ክሊር ነው የምናገረው ኦኬ ሁለተኛው ኤዱኬሽን የምታገኙበት ቦታ ደግሞ ፍሪ ኮን ሪሶርሶች which is mainly ደግሞ YouTube ነው YouTubeም ላይ of course ራሳችሁ ልታስተምሩ ትችላላችሁ እኔም ራሴን ያስተማርኩት YouTube ላይ ነው ትልቁ ፕሮብለም ግን ምንድነው በጣም የተበታተነ ኢንፎርሜሽን ያለው ላይክ ኮሌክት አድርጋችሁ የሆነ ስኪል የሚያይዛችሁ ነገር ሊኖር አይችልም ፕላስ እያንዳንዱ ክሬተር የተለያየ አይነት ኢንፎርሜሽን ነው ይዞ የሚመጣው አንዱ በሆነ ቴስት ይወስዳችኋል ሌላኛው በሆነ ቴስት ይወስዳችኋልና እነዛን ኢንፎርሜሽኖች ኮሌክት አድርጎ አንድ ታንጂብል የሆነ ሙያ ማድረግ እጅግ በጣም ከባድ ነው ረጅም ጊዜ ይወስዳል ቅድም የነገርኳችሁ የኔ ስቶሪ ሃፕን ያደረገበት ምክንያት ያ ነው ብዙ ዩቲዩብ ቪዲዮዎችን አይቼ ግራፊክ ዲዛይነር ይሆንኩ መስሎኝ ነበር ስገባ ግን ሙያው ላይ የሚፈልገው ነገር ለካ ሌላ ነው ማሞ ሌላ መታወቂያው ሌላ ማለት ነው ሶ ራሳችሁን ከዩቲዩብ ስታስተምሩ ትልቁ የሚያስፈልገው ስኪል ኢንፎርሜሽኖችን ፊልተር ማድረግ ነው ይሄ ደግሞ ረጅም ጊዜ ይወስዳል ሶስተኛው የምትማሩበት መንገድ የሚሆነው አክቹአሊ ስራውን ከሚሰራ ሰው ነው ሙያው ላይ ካለ ሰው ነው ሙያው ላይ ካለ ሰው ስትማሩ ሰርቲፊኬት ላታገኙ ትችላላችሁ ለምሳሌ የሆነ ቦታ ኢንተርን ሆናችሁ ብትገቡ ሰርቲፊኬት አይሰጣችሁም ኢንተርን ሆናችሁ እየሰራችሁ ስለሆነ ፕሮባብሊ ሊከፍላችሁ ይችላል ግን የምታገኙት ፊልተርድ የሆነ ዳይሬክትሊ አፕላይ ልታደርጉት የምትችሉት ዕውቀት ነው ይሄንን ለማግኘት ግን አሁን ላይ እኛ ሀገር ላይ ከባድ ነው ለዛ ነው ብዙ ጊዜ ሙያ ላይ ያሉ ሰዎች ለነሱ የሰራላቸው መንገድ ሲያስተምሩ በክፍያ ያደርጉታል ምክንያቱም የምትማሩት ነገር ከየትኛውም ኢንፎርሜሽን ቫልዩብል ስለሆነ ማለት ነው ሶ አክቹአሊ በአጭር ጊዜ ውስጥ 3 ወር የማይሞላ ጊዜ ውስጥ ግራፊክ ዲዛይነር የሚያደርገኝን ዕውቀት ከየት አገኛለሁ እሱን እንመለስበታለን አሁን ግን አንደርስታንድ ታደርጉት የምፈልገው ነገር መማር የሚባለውን እስከዛሬ እናንተ ከመጣችሁበት ሁላችንም ከመጣንበት መንገድ ለየት ባለ መንገድ ነው ፕራክቲካሊ መማር ያለባችሁ ግራፊክ ዲዛይን ቁጭ ብላችሁ በቲዮሪ አይታችሁት እናንተ ዲዛይነር የምትሆኑበት ነገር አይደለም ኤቭሪቲንግ በእጅ ፕራክቲስ መደረግ ይፈልጋል ሶ
የምትሰሩት ነገር በሙሉ በማየት ሳይሆን actually ነገሩን ሪዲዛይን በማድረግ ነው የምትማሩት። ምን ማለት ነው? ለምሳሌ የሆነ መጥፎ የምትሉት ዲዛይን ሎጎ ካለ ፍላየር ካለ እነሱ ድጋሚ ሪብራንድ ማድረግ ያንን ነገር ሪብራንድ ለማድረግ ወይም ድጋሚ ለመስራት ስታስቡ ነገሩ ምን ያህል ከባድ እንደሆነ ውስጥ ላይ ምን አይነት ኮምፕሌክስ ነገሮች እንዳሉት አንደርስታንድ ማድረግ ትችላላችሁ። በአይን ብቻ የሚገባው የግራፊክ ዲዛይን ዕውቀት የለም። ሌላኛው ዕውቀት የምታገኙት ደግሞ ከቴምፕሌቶች ነው። የዲዛይን ሙያ ላይ ትልቁን ሚና የሚጫወቱት ቴምፕሌቶች ናቸው። ብዙ ሰው ግን ቴምፕሌትን የሚጠቀምበት መንገድ በጣም የተሳሳተ ነው። በኋላ እንዴት በአጭር ጊዜ ስኬታማ ለመሆን ቴምፕሌት መጠቀም ትችላላችሁ የሚለውን እነግራችኋለሁ። ለአሁን ግን ተወስዱት የሚፈልገው ነገር ቴምፕሌት የምንላቸው ምንድነው? ሜቢ አንደርስታንድ ካላደረጋችሁት በሚገባችሁ ቋንቋ አድሬስ ለማድረግ ለምሳሌ ሱፍ አንድ ሰው ከስተም ሊያሰራ ይችላል። ራሱ ተለክቶ ምናምን ጨርቅ መርጦ ሱፍ ሊያሰራ ይችላል። ሌላኛው ደግሞ ኦሬዲ ፕሪሜድ የሆኑ የተሰሩ ሱፍ ሄዶ ለክቶ ከሆነው ይወጣል። ራይት ቴምፕሌት ማለት ፕሮፌሽናል የሆኑ በዲዛይን ሙያ ጫፍ ላይ የደረሱ ሰዎች ኦሬዲ ሰርተው ያስቀምጧቸው ዲዛይኖች ናቸው። እነዛን ዲዛይኖች ተወስዱና እያንዳንዱን እየበታተናችሁ ኤሌመንቶቹን እየገነጣጠላችሁ ይሄ ለምንድነው የገባው ቅድም ያነሳናቸው ኮር ፕሪንሲፕሎች የትኛው ጋር አፕላይ ያደረጉት የሚለውን እያያችሁ ትማሩበታላችሁ። ይሄ ፓወርፉል የሚያደርገው ነገር ምንድነው? ከስክራች ከባዶ ፍላት ከሆነ ነገር ከመጀመር ይልቅ ኦሬዲ ከተሰራ ነገር መጀመሩ ፕሮሰሱን ቀላል ያደርግላችኋል። ሌላኛው ለርኒንግ ላይ ኮንሲደር ማድረግ ያለባችሁ ነገር የምትሰሩትን እያንዳንዱ ነገር ቢቻል የሆነ ሰው ፊድባክ እንዲሰጣችሁ ማድረግ ነው። ለምን ይሄ ብላይንድ ኦፕቲማይዜሽን የምንለው ነገር አለ። አንድ ነገር እኛ ውስጥ ሆነን እየሰራ ነው እስከሆነ ድረስ የትኛው ሳይድ ላይ ኢምፕሩቭ ማድረግ እንዳለብን አንደርስታንድ አናደርገውም። ነገሩን ዙም አውት አድርገን ከሶስተኛ ፐርስፔክቲቭ ማየት ይኖርብናል። በተለይ ደግሞ ዲዛይን ሲሆን እናንተ ያያችሁበት መንገድና ሌላ ሰው ያየበት መንገድ ኮምፕሊትሊ የተለያየ ሊሆን ይችላል። ኤንድ ገስ ዋት የምትሰሩት ስራ ለራሳችሁ አይደለም ለሰው ነው የሚሰራው። ስለዚህ ያ የተሰራችሁለት ኦዲየንስ ነገሩን አንደርስታንድ አድርጎታል የሚለውን ነገር ለማወቅ ገና ከኤርሊ ስቴጅ ጀምሮ ስራችሁ ፊድባክ እየተሰጠው እዚህ ጋር አስተካክል ይሄንን ፊክስ አድርግ የተባለ መሄዱ ፕሮሰሱን ከምታስቡት በላይ ቀላል ያደርግላችኋል። ብዙዎቻችሁ በተደጋጋሚ የትምህርት ቤት ሄደን እንማረው እያላችሁ ይሄን ነገር ስጠይቁኝ ነበር። እኔም ሪከመንድ ያደረኳችሁ ብዙ ትምህርት ቤቶች አሉ። አየሁት ብዙ ተማሪዎችን ላከን ሄጄ የተመለከትኩት የሚያስተምሩበትን መንገድ እኔ ራሴ አስተማሪ ነኝ። በዙሪያ በጣም ብዙ ጂኒየስ የሆኑ ዲዛይነሮች አሉ። ስለዚህ ይሄን ነገር ለምን ራሳችን አክቹሊ ፕራክቲካል የሆነው ነገር ቢካዝ ከሌላ ቦታ የተመረቀ ሰርቲፊኬት ያለው ሰው ስናመጣ ስራውን ያውቀው ኦኬ እኛ ብናስተምር ግን አክቹሊ ዳይሬክትሊ ያመጣ ነው ስራው ላይ የምናስገባው ይሄን ሰው ለምን የምንሰጠው ነገር ስለምናውቅ ይሄንን በማመን ለወራት የለፋንበትን የግራፊክ ዲዛይን ማስተር ክላስ ክሊክስ አካዳሚ ላይ ላውንች አድርገናል። ስለዚህ ነገር እየሰማችሁ ያላችሁት የመጀመሪያዎቹ እናንተ ናችሁ። የግራፊክ ዲዛይን ማስተር ክላሳችን በአጠቃላይ ለመጨረስ 2 ወር ነው የሚወስድባችሁ። ቪዲዮ ከነ ፕራክቲሱ 3 ወር ይወስድባችኋል። እዚህ ውስጥ የምትማሯቸው ነገሮች ግን እኔ ፐርሰናሊ የዛኔ ባገኘው ኑሮ ስራ ላይ የተሻለ ቦታ ራሴ ላገኝበት የሚችለው ዕውቀት ነው። ቢካዝ ከዩቲዩብ ቪዲዮ ኮንሱም በማድረግ ረጅም ጊዜ ናባከኝ ነበር። እዚህ ማስተር ክላስ ላይ የምትማሯቸው ነገሮች በሙሉ እያንዳንዱ ነገውታችሁ አፕላይ የምታደርጉት ነው። ከዛ በተጨማሪ ደግሞ ኮምፕሊትሊ ጀማሪ የሆነ ቢግነር የሆነ ሰው ቢመጣ ምንም የዲዛይን ኮንሴፕት የሌለው ሰው የመጀመሪያው ሳምንት ላይ ረጅም ጊዜያችሁን የምታሳልፉት ስለ ዲዛይን ፕሪንሲፕል ቅድም ያነሳናቸው ነገሮች እያንዳንዱን ዳይሴክት እያደረጋችሁ ነው የምትማሩበት። ያ ኮር አንደርስታንዲንግ ኖራችሁ ማለት በስልክም በፒሲም የትኛውም ሶፍትዌር ላይ ጂኒየስ የሆነ ዲዛይነር ሆናችሁ መውጣት ትችላላችሁ። ከዛ በተጨማሪ አሁን ላይ ማርኬቱ ላይ ከፍተኛ በሆነ ሁኔታ ዲዛይነሮችን እየቀጠረ የሚገኘው ፊልድ ዲጂታል ማርኬቲንግ ነው። ሶ ለዲጂታል ማርኬቲንግ የሚሆን ግራፊክ ዲዛይነር እንዴት መሆን ይቻላል የሚለውንም እዚሁ ማስተር ክላስ ላይ በሚገርም ሁኔታ ሰርተን አዘጋጅተንላችኋል። ኮርሱን ዴሊቨር የሚያደርግላችሁ ኢንስትራክተር አቤል ጌትነት ይባላል። አቤል ጋር ኦልሞስት የዛሬ 2-3 ዓመት አካባቢ ጀምሮ እንተዋወቃለን። የዛኔ አብረን በፍሪላንስ የኢንፎግራፊክስ የዲዛይን ስራዎችን እንሰራ ነበር። ከዛ በኋላ ትላልቅ ፕሮጀክቶችን አብረን ሰርተናል። የብራንዲንግ ስራዎችን አብረን ሰርተናል። እንዲሁም ከኔ ጋር ከተለያየን በኋላ በራሱ ብዙ ትላልቅ ፕሮጀክቶችን መስራት የቻለ ዲዛይነር አክቹሊ ደግሞ ማርኬቱ ላይ ምን እየተከናወነ እንደሆነ ማወቅ ይችላል። በኋላ ፖርትፎሊዮን ከፍ ያሳያችኋለሁ። ከዛ በተጨማሪ የዮናይል ኮሚኒኬሽን የኛንም ካምፓኒ የክሊክስ አካዳሚንም ሙሉ ብራንዲንጉን የሰራው ራሱ አቤል ነው። ሶ አክቹሊ ዲዛይነር የሚያደርጋችሁን ስኪል እሱ ይሰጣችኋል። እኔ ደግሞ ያንን የዲዛይን ስኪል ይዛችሁ እንዴት ወደ ማርኬት ትገባላችሁ፣ እንዴት ወደ ኤጀንሲነት ታሳድጉታላችሁ የሚለውን ቢልዲንግ አን ኤጀንሲ የሚል ፕሮግራም አዘጋጅተን በአንድ ላይ በዚህ የግራፊክ ዲዛይን ማስተር ክላስ ውስጥ አካተነዋል። አሁን የሰመር ራውንድ ምዝገባችን ኦልሬዲ ተጀምሯል። ቦታው ሳይሞላባችሁ ለመመዝገብ ከስር ሊንኩን አስቀምጥላችኋለሁ ወይም የቴሌግራም አካውንት ገብታችሁ ኮሚኒኬት ብታደርጉን እኛ እየረዳናችሁ ዲዛይነር መሆን ትችላላችሁ ማለት ነው። ይሄንን በዚህ አድሬስ ካደረግን ኤዱኬሽን ላይ በተገናኘ ዋንስ ትምህርቱን ካገኛችሁ በኋላ ቀጣዩ ቶፒክ የሚሆነው መሳሪያውን መምረጥ ነው። አሁን ስኪል አላችሁ ችሎታው አላችሁ የትኞቹ ቱሎች ላይ ነው ማስተር ማድረግ ያለብን የሚለው ቀጣዩ ጥያቄ ነው። ለግራፊክ ዲዛይን ኮመን የሚባሉት እናንተ ምናልባት ሰምታችኋቸው የምታውቋቸው አዶቤ ፎቶሾፕ፣ አዶቤ ኢሉስትሬተር፣ አዶቤ ኢንዲዛይን፣ ፊግማ፣ ካንቫ፣ አፍተር ኢፌክት እነዚህ አክቹሊ ግራፊክ ዲዛይነሮች የሚጠቀሙባቸው ናቸው። ሶ እንደ ጀማሪ ሆናችሁ ስትገቡ የትኛው ላይ ነው ሞር ፎከስ ማድረግ ያለባችሁ? አዶቤ ፎቶሾፕ ላይ ፎቶሾፕን ከቻላችሁ ኢሉስትሬተር ይቀላችኋል እያለ ሌሎቹ ላይ አክቹአሊ ስራ መስራት ቀላል ይሆንላችሁ ይመጣል ማለት ነው።
ሶ እኔ የምነግራችሁ ግን እዚህ ላይ ሁሉም ፕላትፎርም ላይ ባንዴ ጎበዝ መሆን አይተበቅባችሁም መጀመሪያ ቪዲዮን ስንጀምረው ምን አይነት ዲዛይነር መሆን የምትፈልጉት ብለን አንስተናል right ለዛ ለመረጣችሁት ነገር የትኛው ፕላትፎርም ነው more important የሚለውን አንደርስታንድ ካደረጋችሁ አንዱ ላይ ጥሩ ከሆናችሁ እነዚህ አዶቤ ፕሮዳክቶች ኢቭን ቱሎቹ አጠቃቀማቸው ሾርት ከቶቹ አብዛኛው ነገር የሚወራረስ ነው ሶ አንዱ ላይ ጥሩ ከሆናችሁ ሌሎችም ላይ ጥሩ መሆን ትችላላችሁ ብዙ ሰው የሚሳሳተው ሶስቱንም አራቱንም ባንዴ ማስተር ለማድረግ ሲሞክር ነው እነዚህን ቱሎች ማስተር ለማድረግ ለምሳሌ ፎቶሾፕን ከሆነ የኬሌክስ ማስተር ክላስ ላይ ምናልባት ማክሲመም ሄደ ከተባለ 2 ወር ሰው ይፈጅባችሁ ነው because የምትማሯቸው ነገሮች ሁሉንም ነገር ባንዴ ማወቅ ሳይሆን ለዲዛይን የሚያገለግሏችሁ ነው አንድ 20/80 የሚባል ፕሪንሲፕል አለ የእናንተን 80% የሚሆነው ዲዛይን ለመስራት የምትጠቀሙባቸው ቱሎች የፕላትፎርሙ 20% ናቸው that's it ማወቅ የሚጠበቅባችሁ 20% ነው ብዙ ሰው ረጅም ጊዜውን የሚያጠፋው ሌላውን ነገር ይማርና ስራ ይሰራ ግን የሚጠቀመው 20% ነው ታይማችሁ ዌስት ማድረግ ስለማይኖርባችሁ ማለት ነው ጥያቄው የሚሆነው እነዚህን ፕላትፎርሞች እነዚህን ቱሎች የት ነው ዳውንሎድ የምናደርጋቸው ነው ይሄ ብዙዎቻችሁ ጥያቄ እንደሆነ እናውቃለን ሶ actually ዳውንሎድ ልታደርጓቸው የምትችሏቸውን ሶፍትዌሮች አዘጋጅተን ቴሌግራም ላይ አስቀምጠናቸዋል ሊንኩን ከስራ አስቀምጥላችኋለሁ ይሄን ቪዲዮ እንደጨረሳችሁ ቴሌግራም ላይ ሄዳችሁ ሌላ የሚያዘጋጀነው ሪሶርስ ስላለ ቦነስ ነው የሚሆነው እሱ ሄዳችሁ ዳውንሎድ ማድረግ ትችላላችሁ ግን ቪዲዮን ጨርሱት መጀመሪያ alright so ስኪሉን ተምራችሁታል ቱሎቹን አንደርስታንድ አድርጋችኋል አሁን ቀጣዩ የሚሆነው እነዚህን ቱሎች የምትሰሩበት መሳሪያ ፒሲ ያስፈልገኛል ወይ ምን አይነት ፒሲ ነው የሚያስፈልገኝ ነው ትልቁ ጥያቄያችሁ ሶ አድሬስ ለማድረግ አዎ ኮምፒውተር ቢኖራችሁ ባጭሩ ግራፊክ ዲዛይነር ለመሆን መንገዱን ያቀልላችኋል ግን በስልክ መስራት ይችላል ወይ አዎ ይቻላል ቅድም እንደነገርኳችሁ ፕሪንሲፕሎችን አንደርስታንድ ማድረግ ነው ዋናው ጉዳይ የሚሆነው ግን ኦሬዲ ፒሲ ያላችሁ ወይ ደግሞ ፒሲ ለመግዛት የምታስቡ ሰዎች በጣም ክሬዚ የሆነ ግብዳ ጌሚንግ ፒሲ ምናምን አያስፈልጋችሁም ለመጀመር ሶ ሚኒመም የሚባለውን ግራፊክ ዲዛይን ለመጀመር ሚኒመም የሚባለው ስፔኩን ልንገራችሁ ይሄን ነገር የምነግራችሁ ላይ ኮምፒውተር ላይ ትልቁ እውቀት ኖሮ ሳይሆን ቤዚክ ነገሮች ናቸው እናንተ አንደርስታንድ ላይክ ሰርች ማድረግ ትችላላችሁ ሶ ራሙ ላይክ 8GB ቢሆን ሪከመንድ ይደረጋል ፕሮሰሰር አትሊስት i5 ቢሆን ኢፌክቲቭሊ ይሰራላችኋል ስቶሬጅ ላይ 256GB SSD ቢሆን አሪፍ ነው ካልሆነ ግን ሃርድ ዲስክም ሊሆን ይችላል ግራፊክስ ላይ ኢንተግሬትድ የሆኑ ግራፊክሶች ኦኬ ናቸው ያሰራሉ ከዛ በላይ በጣም ክሬዚ ሜዳ አይጠበቅበትም ኦፕሬቲንግ ሲስተም ዊንዶው 10 11 እንዲሁም ደግሞ ማክ ደግሞ ከሆነ ከ11 በላይ ከሆነ ይሄ ኮምፕሊትሊ ጥሩ በሆነ ሁኔታ ግራፊክ ዲዛይነር ለመሆን ያስችላችኋል ለመጀመር ከዛ አድቫንስድ የሆኑ ቱሎችን አንደርስታንድ ለማድረግ ሞሽን ሲሰሩ ከባድ ፕሮጀክቶችን ሲሰሩ አፕግሬድ ያደርጋችሁ መሄድ ይችላልላችሁ እኔ ስጀምር የጀመርኩት በቶሺባ ፒሲ ነበረ ያም ፒሲ ለግራፊክ ዲዛይን መጠቀም ኦልሞስት ኃጢያት ነበረ እኔ ነኝ በግድ ያሰራሁት ከዛ በኋላ አልቻለም ቀጣይ ኤሰር ገዛሁኝ አይ ቲንክ ያ ኤሰር ለተወሰነ ያህል ጊዜ አገልግሎኛል ስቲል አለ ግን ከሆነ ጊዜ በኋላ እሱ ምስታክ አድርጎ ነበር ከዛ በኋላ የገዛሁት ማክ ነው 2019 እሱ ላይክ ደህና ያሰራ ነበር አሁን M2 ነው ላይክ M2 አሁን በጣም ሀሪፍ የሚባል ፒሲ ነው ዲዛይን ለመስራት ግን አሁን ዲዛይን አልሰራም ሶ ባክ ነዋል ባላችሁ መጀመር ይችላልላችሁ ለማለት ሜንሽን ያደርግላችሁ ሶ ኦሬዲ ፒሲ የለኝም ወይም ደግሞ ላይክ 8 አመት ቆይቷል ክሮም ራሱ በስነ ስርዓት አይከፍትም የምትሉ ሰዎች ልትኖሩ ትችላላችሁ ስቲል እናንተም ብትሆኑ ፒሲም ባይኖራችሁ ፒሲያችሁ በጣም ኦልድ ቢሆን ግን ስቲል መጀመር ትችላላችሁ ሁለት አይነት ኦፕሽን ያላችሁ የመጀመሪያው ሞባይል ፍሬንድሊ ከሆኑ ቱሎች መጀመር ነው ላይክ ዲዛይን ፕሪንሲፕል አንደርስታንድ ካደረጋችሁት በኋላ እሱን ይዛችሁ ካንቫም ላይ ሊሆን ይችላል ፒክስላብ ላይ እንዲሁም ደግሞ አዶቤ ኤክስፕረስ ላይ ሄዳችሁ በነዛ ዲዛይኖች መስራት ትችላላችሁ ያስታውሳለሁ የመጀመሪያ ተምኔል ዲዛይነሬ በስልኩ ነበር ዲዛይን ያደረገ የነበረው የመጀመሪያ ቪዲዮ ኤዲተሬ የመጀመሪያ እንኳን አይደለም ቆይቼ ነው ሃይር ያደረኩት በስልኩ ነበር ቪዲዮ ኤዲት ያደረገ የነበረው በስልኩ ነበር ተምኔል ይሰራ የነበረው በኋላ ነው በጣም ከነገሬ በኋላ የደነገጥኩት እንደዚህ ይቻላል እንዴ ሰው ይቻላልላችሁ ፈልጌ ነው ዋናው ኮንሴፕቱና ፕሪንሲፕሉ አንደርስታንድ ማድረግ ነው ሁለተኛው ኦፕሽን ደግሞ ሼርድ የሆኑ ኮምፒውተሮችን መጠቀም ነው ይሄንን ከዚህ በፊትም ነግሬያችኋለሁ ከናንተ የሚጠበቀው በሳምንት ከ4 እስከ 8 ሰዓታት ነው ለመማር ስኪሉን ማስተር ለማድረግ ከ4 እስከ 8 ሰዓት በሳምንት በቀን ምን ያህል ሰዓት ነው የሚወስድብኝ ያችን ሰዓት የሆነ ካፌ ሄጄ መጠቀም ይችላልው ወይ በሰዓት ምን ያህል ኮስት ያደርጋል ምን ያህል ብር ላወጣ ይችላል የሆነ ላይብራሪ ሄጄ መስራት አልችልም ወይ ግቢ ውስጥ ከሆነ ያላችሁት አሉ አይደለ ላይክ ኮምፒውተር ላቦች አሉ እነሱ ጋር ገብታችሁ መስራት ይችላልላችሁ ወይ ባላችሁበት አካባቢ ባላችሁበት ከተማ ውስጥ ከሆነ ያላችሁት አዲስ አበባም ሌላም ቦታ እነዚህን ኮምፒውተሮች አክሰስ ማድረግ ይችላልላችሁ ሶ ስራውን ለመጀመር እዛ ሄዶ የሆነ ያህል ሰዓት ዴዲኬት ማድረግ ከቻላችሁ መማር ትችላላችሁ ኦልራይት ሶ አሁን በዚህ መሰረት መሳሪያችሁን ካዘጋጃችሁ ዋናው ጉዳይ እሱ ስለሆነ ቀጣይ የሚሆነው እነዚህን ኮምፖነንቶች ከያዛችሁ በኋላ ፕሮሰሱን ለማፍጠን ወይም ደግሞ ላይክ ባጭር ጊዜ ብዙ ስራዎችን ፕሮዲዩስ ለማድረግ ቀድሜሽን ያደርኩላችሁ ቴምፕሌቶችን እንጠቀማለን ቴምፕሌት ሁሉም ግራፊክ ዲዛይነር የሚጠቀመው ነገር እኔ መጀመሪያ እንደውም በቴምፕሌት መስራት እንደ ኃጢያት ወስደው ነበር ወይም እንደ ስንፍና ወስደው ነበር ልክ ነው ለኔ በኔ ኬዝ ስንፍና ነበር ምክንያቱም ስራዬን ነው ሪፕሌስ እያደረኩት የነበረው በቴምፕሌት የሆነ ቴምፕሌት አወርዳለሁ
ቴክስቱን ቀይራለሁ ወይ ደግሞ ኢሜጁን ቀይራለሁ ያው ፈረንጅ አርግ አንዳንዱ ጭራሽ ከነ ፈረንጁ ሁላ የሚያስገባ ለዲዛይኑን አትሊስት እንደው የሚመሳሰል ነገር አርጋ ያስገባው ነበር ያ ትክክለኛ ቴምፕሌት አጠቃቀም አለ ቴምፕሌትን የምንጠቀመው አንደኛ ፕሮፌሽናል ሌአውትን አንደርስታንድ ለማድረግ ነው ከስክራች ላይክ ብላንክ ከሆነ ፔጅ ስንጀምር እያንዳንዱን ኦብጀክት ሌአውት እናንተ ናችሁ የምታስቀምጡትና አላይመንቱ ትክክል ላይመጣላችሁ ይችላል እናንተ እንኳን ባታቁት የሆነ ነገሩ ግን ከተጣመመ ቪዥዋሊ ይረብሻል አንድ የሞዶ አናሎጂ አለ ፎቶ የሚያምር ፎቶ ብትመለከቱ ይሄ ፎቶ ያምራል ትላላችሁ ባለሙያ የሆነ ሰው ግን መጥቶ ይሄ ፎቶ ከዚህ አንግል ስለተነሳ ከለሩ እንዲ ስለሆነ ያምራል ይላል ያቀዋል አንደርስታንድ ያደርገዋል አንድ ነገር ያምራል የሚባለው የሆነ ባለሙያ ተጠንቅቆ ፒሶቹን ስለገጣጠማቸው ነው ሰው ተጠንቃችሁ ያልገጣጠማችሁት ፒስ በኋላ ሲወጣ የሚያምር ዲዛይን አይሆንም አትሊስት ሌአውቱን ግን ፕሮፌሽናሊ ለማድረግ ቴምፕሌት ተጠቅማችኋል ከዛ በተጨማሪ ስፒድ አፕ ለማድረግ ነው ብዙ ዲዛይኖችን ባንዴ ለመስራት እያንዳንዱ ከስክራች ጀምሮ ዲዛይን ከማድረግ ኦሬዲ የተሰሩ ቴምፕሌቶችን ያመጣችሁ እዛ ላይ የበታተናችኋቸው የራሳችሁን ኤሌመንት ያስገባችሁ ከለሩን ከስተማይዝ ያደርጋችሁ ቴክስቱን ኢሜጆችን ከስተማይዝ ያደርጋችሁ የራሳችሁን ስራ መስራት ይችላልላችሁ ሶ ቴምፕሌትን ሰዓትን ሴቭ ለማድረግ ነው እንጂ የናንተን ስኪል ሪፕሌስ ለማድረግ አይደለም መጠቀም ያለባችሁ እነዚህን ቴምፕሌቶች የትደን ማግኘት እንችላለን በጣም ፖፑላር የሆነው ሳይት ሁላችንም የምንጠቀመው freepik.com ነው freepik.com ላይ ፕሪሚየም የሆኑ የተከፈለባቸውም አሉ ግን ፍሪዎቹ ራሱ በደንብ ያሰሯቸዋል ከዛ ላይ ዳይሬክትሊ PSD ፋይሉ ማውረድ ይችላልላችሁ PNG ማውረድ ይችላልላችሁ ኢሜጅን ማውረድ ይችላልላችሁ ዳይሬክትሊ PSDውን አወረዳችሁት ማለት ፎቶሾፕ ላይ ፎቶሾፕ ፋይል ይሆንላችኋል እዛው ላይ ኤዲት ማድረግ ይችላልላችሁ ማለት ነው አምስተኛው ስቴፕ የሚሆነው የተማራችሁትን ፕራክቲስ ያደረጋችሁትን ነገር በሙሉ ሰብስባችሁ ሳምፕል ፕሮጀክቶችን መስራት ነው ሳምፕል ፕሮጀክት ሲባል እናንተ የመረጣችሁት የዲዛይን ስራ አለ ለምሳሌ ብራንዲንግ ከሆነ የመረጣችሁት ብራንዲንግ ሎጎ አሰራር ተምራችኋል ብራንድ አይደንቲቲን አንደርስታንድ አድርጋችኋል ይሄንን ወስዶ አንድ ፊክሽናል የሆነ ብራንድ ክሬት ማድረግ ነው ኤግዚስት የማያደርግ ብራንድ ትመርጣላችሁ ABC የሚባል ሪል ስቴት ሊሆን ይችላል ABC ሪል ስቴት ሎጎ ምን ይመስላል ሌሎች ብራንዲንግ ኤሌመንቶችን ይመስላል ይሄንን ከሎጎውን ዲዛይን ከማድረግ ጀምሮ ሞክአፖችን እስከ መስራት ድረስ ያ ማለት ሎጎ የሚቀመጥባቸው ቦታዎች ስክሪፕቶ ላይ ሲቀመጥ ኖትቡክ ላይ ሲቀመጥ ባነር ላይ ሲሆን ምን ይመስላል የሚለውን ሙሉን ዲዛይን ማድረግ ትጀምራላችሁ ይሄ አንድ አክቹሊ ላይክ ታንጂብል ሊሆን በኋላ ወደ ስራ ሊቀየር የሚችል ፕራክቲካል ሊሆን የሚችል ስራ እጃችሁ ላይ እንዲኖር ያደርጋችኋል ይሄ በጣም ኢምፖርታንት ነው ለምሮ ኢምፖርታንት የሚሆነው ቀጣይ የምናነሳው ስቴፕ አለ ፖርትፎሊዮ ዴቨሎፕ የምታደርጉበት ጀማሪዎች ስትሆኑ የሰራችሁት ስራ ከሌለ ፖርትፎሊዮ ያኖራችሁም ራይት ሶ ለዛ በደንብ ይሄኛው ነገር ይጠቅማችኋል ላይክ ብራንዲንግ አንዱ ነው ሌላው ሶሻል ሚዲያ ፖስቶች ሊሆን ይችላል አጌን የዛ ፊክሽናል ABC የሚባል ሬስቶራንት ሊሆን ይችላል የABC ሬስቶራንት ምግቦቹን ፖስት ሲያደርግ እንዴት ነው ፖስት የሚያደርጋቸው እነሱ የሶሻል ሚዲያ ፖስቶች ዲዛይን ታደርጋላችሁ የመረጣችሁት ፐርሰናል ብራንዲንግ ከሆነ ለምሳሌ ተምኔል ሊሆን ይችላል የዮናስን የሆነ ፎቶ ዳውንሎድ ታደርጉና አዲስ ተምኔል ትሰራላችሁ ይሄ ተምኔል ለእናንተ ኦኬ መታየት የሚችል አንድ ሳምፕል ፕሮጀክት ነው አንድ ዲዛይን ነው ማለት ነው ይሄንን አንድ ስቴፕ የተሻለ አድርጎ መስራት ደግሞ ከፈለጋችሁ ኦሬዲ የተሰሩ ብራንዶች አሉ ኦሬዲ የተሰሩ ተምኔሎች አሉ ኦሬዲ የተሰሩ የሶሻል ሚዲያ ፖስቶች አሉ ሰው የሚያውቃቸውን እናንተም የምታውቋቸውን ብራንዲንግ ኤሌመንቶች ሊሆኑ ይችላሉ ተምኔሎችን እንደ አዲስ እናንተ ሪክሬት ታደርጋቸዋላችሁ ይሄ ብዙ ዲዛይነሮች መጀመሪያ አካባቢ ላይ ሜንሽን እያደረጉ ነግራቸው ነበር አሁን ላይ ለኔው መልሰው ዲዛይን አድርገው ይላኩልኝ ነውና አሪፍ ነው በሆነ መንገድ ቢፎር ኤንድ አፍተር ማየት እንድትችሉ ያስችላችኋል ለምሳሌ የኔ ዲዛይነር ሰርቶ ፐብሊሽ ያደረገው የዚህ የዩቲዩብ ቪዲዮ ተምኔል አለ አይታችሁ ታሉላችሁ ራይት ይሄንን ተምኔል ድጋሚ ዲዛይን ታደርጉትና ኦኬ ምን ያህል ማመሳሰል ይችላልው የኔ ይሻላል ወይስ ጀማሪዎች ደግሞ ኮናችሁ ምን ያህል አጠጋግቻለሁ ፊድባክ ማግኘት ይችላልላችሁ እዛው ላይ ማለት ነው ይሄ ቀጣዩ ስቴፕ ፖርትፎሊዮዎቹን የምታዘጋጁበት ስድስተኛው ስቴፓችን ላይ ስንመጣ በጣም ኢሴንሻል ይሆናል ፖርትፎሊዮ የምንለው ዲፋይን ለማድረግ እናንተ የሰራችኋቸው ስራዎች በሙሉ አንድ ላይ ሰብስባችሁ የምታቀርቡበት እናንተ በሌላችሁበት እናንተን የሚሸጥ ዶክመንት ነው ፖርትፎሊዮ ማለት that's it ምክንያቱም የሆነ ቦታ አፕላይ ስታደርጉ ስራችሁን ስትልኩ ወይ ደግሞ ፕሮጀክት ቀበላለሁ ስትሉ መታችሁ አዋሩኝ አይደለም የሚሏችሁ ፖርትፎሊዮ ላኩልኝ ነው የሚባለው ፖርትፎሊዮአችሁ መሸጥ መቻል አለበት ያ የሚሸጥ ፖርትፎሊዮ ደግሞ ውስጥ ላይ የሰራችኋቸው ነገሮች በሙሉ አንድ ላይ የያዘ ይሆናል ማለት ነው ሶ አንድ ጥሩ ፖርትፎሊዮ ምንም ክላይንት የሌለው ሰው እንዴት መስራት ይችላል የሚለውን ብሬክዳውን ያደረግን ነው የመጀመሪያው ፐርሰናል ኢንፎርሜሽን የምታስገቡበት ሴክሽን ነው እዚህ ላይ ላይክ ማን እንደሆናችሁ ባክግራውንዳችሁ ምን እንደሆነ ለምን ወደ ዲዛይን እንደገባችሁ ምን ኢንስፓየር እንዳደረጋችሁ ምን ላይ ስፔሻላይዝ እንዳደረጋችሁ ከምን አይነት ክላይንቶች ጋር እንደምትሰሩ ቀደም የመረጥነው ኒሽ ብለን ስፔሲፋይ ያደረግነው ነገር ካለ እሱን እዛ ጋር አድሬስ ታደርጋላችሁ ከዛ ደግሞ ኮንታክት የምትደረጉበትን ኢንፎርሜሽን እዛው ጋር ማስቀመጥ ነው ቀጣዩ ስቴፕ የሚሆነው ስትሮንግ የሆኑ ከ3 እስከ 5 ሳምፕል ፕሮጀክቶችን ማስገባት ነው እዚህ ፖርትፎሊዮ ዶክመንት ላይ በተቻለ መጠን በኢንዱስትሪ እየከፋፈላችሁ ታስገባችኋላችሁ ከዛ ደግሞ ቀደም ሞክአፕ ተጠቀሙ ብያችኋለሁ ሞክአፕ መጠቀማችሁ እዚህ ጋር ለሚያየው ሰው ምንድነው የሚለው ኦኬ ይሄንን ፕሮጀክት በደንብ ነው የሰሩት ማለት ነው እስከ ጥግ ነው ማለት ነው ይሄ ፕሮጀክት የተሰራው የሚል
ኢምፕሬሽን ነው የሚፈጥረው የሆነች ሎጎ ሰርቻለሁ ከማለት ይልቅ ሎጎውን ብዙ ቦታ ላይ ስታስቀምጡት ፕሮጀክቱ ሰፊ እንደነበር ኮሙኒኬት ያደርግላችኋል ማለት ነው ሌላው ከዚህ በመቀጠል እያንዳንዱን ፕሮጀክት እንደ ኬዝ ስተዲ እንድትቆጥሩ ትፈልጋለሁ ምን ማለት ነው የሰራችሁት ያ ፊክሽናል የሆነ ABC ሪል ስቴት ብራንዲንግ አለ ራይት እሱን ሎጎ ሰርቻለሁ ብሎ ከማስቀመጥ ይልቅ ፕሮጀክት ኔሙን ABC ሪል ስቴት ሎጎ ትሉታላችሁ ጎሉ ምን ነበረ ክሊን የሆነ ብራንዱን ሪፕሬዘንት የሚያደርግ ሎጎ ዲዛይን ማድረግ ከዛ ማይ ፕሮሰስ ትሉና የናንተ ፕሮሰስ ምን ይመስላል ፕሮሰሱ ሪሰርች ማድረግ ነበር ሎጎ ስታይሎችን ከዛ አይዲያዎችን ስኬች ማድረግ እንዲሁም ኢሉስትሬተር ላይ ወስዶ እንዲ ድራፍት መስራት የሄዳችሁበትን ፕሮሰስ ታስቀምጡታላችሁ ኤንድ ፋይናል ዴሊቨረብሎቹ ምን ነበሩ ሎጎ ከነበረ ሎጎ ብራንድ ጋይድ ሞክአፕ እነዚህን ዴሊቨር አድርጌያለሁኝ የተጠቀምኳቸው ቱሎች ደግሞ ኢሉስትሬተር እና ፎቶሾፕ ናቸው ሶ ለእያንዳንዱ ለሰራችሁት ሳምፕል ፕሮጀክት ፖርትፎሊዮ ላይ በዚህ መንገድ ታስቀምጡት የሚመለከተው ሰው ኦኬ ለሚሰራው ሰው በዚህ ዲቴል ነው ማለት ነው ይሄ ሰው የሚሰራው የሚል ጥሩ ኢምፕሬሽን ክሬት ያደርግላችኋል አብዛኛው ዲዛይነር ይሄን ያቅም ይሄን ማድረግ ከቻላችሁ በፖርትፎሊዮ ጉዳይ ታሸንፋላችሁ ትረስሚ ሌላው ፖርትፎሊዮአችሁን ዲዛይን ስታደርጉ የተማራችሁትን የዲዛይን ፕሪንሲፕል ራሳችሁ ፖርትፎሊዮ ላይ አፕላይ አድርጉት ብዙ ሰው አይቻለው ፖርትፎሊዮ ለግራፊክ ዲዛይነር ተብሎ የሚልከው ፖርትፎሊዮ ዲዛይን የተደረገበት መንገድ ትክክል አይደለም እንዴት ነው ሰው የማምነው ምን ያህል ጎበዝ ዲዛይነር እንደሆናችሁ የምታሳዩት የራሳችሁን ፖርትፎሊዮ ቆንጆ አድርጎ ዲዛይን በማድረግ ነው ኤንድ በመጨረሻ ፖርትፎሊዮ በየጊዜው አፕዴት መደረግ ያለበት ነገር ነው እንጂ አንዴ ተሰርቶ የሚቆም አይደለም አዲስ ፕሮጀክት በሰራችሁ ቁጥር ይወስዳችሁ ዘላይ አድ ታደርጉበታላችሁ ሜቢ ደግሞ ላይክ የራሳችሁን ብራንዲንግ መቀየር ከፈለጋችሁ የራሳችሁን ብራንዲንግ ትቀይሩታላችሁ ቢካዝ ብራንዲንግ ራሱ መኖር እንደ ዲዛይነር ኢምፖርታንት ነገር ስለሆነ ማለት ነው የራሳችሁን ፖርትፎሊዮ ምን አይነት ቦታዎች ላይ ፐብሊሽ ታደርጉት ትችላላችሁ ፐብሊክሊ አቬሌብል እንዲሆን የሁላችንም ፌቨራይት ቦታ የሚሆነው ሊንክድን ነው ሊንክድን ላይ ለክላይንቶችን እንዲመለከቷችሁ ስታርታፖች ኤጀንሲዎች እንዲያዋችሁ ማድረግ ትችላላችሁ እዛ ላይ ፖርትፎሊዮአችሁን እንደ ፊቸርድ አይተም ሁላችንም ፊቸርድ አይተም ምትላለችን እንደ ፊቸርድ አይተም ማስቀመጥ ትችላላችሁ ካልሆነ ደግሞ እንደ ኮንቴንት ፐብሊሽ ማድረግ ትችላላችሁ ፖርትፎሊዮአችሁን እየከፋፈላችሁ ማለት ነው ቢሃንስ የአብዛኛው ፕሮፌሽናል ዲዛይነር የሚመርጠው ቦታ ነው እዛ ላይ ለዲዛይነሮች ነው ሲጀመር ቢልድ የተደረገው ስለዚህ ኦርጋኒክ የሆነ ትራፊክ ማግኘት ይችላልላችሁ ዲዛይነሮችን የሚፈልጉ ሰዎች ሰርች ስለሚያደርጉ እዛ ላይ ትገኛላችሁ ፖርትፎሊዮአችሁም ዲስፕሌይ ይደረጋል ማለት ነው ፍሪ ነው ሃይሊ ሪስፔክትድ ነው እዛ ላይ የሚገኙ ዲዛይነሮች ፕሮፌሽናል ናቸው ተብሎ ስለሚታመን ማለት ነው ሶስተኛው ፐርሰናል ዌብሳይት መስራት ነው ይሄ አድቫንስድ ለሆናችሁ ሰዎች ደግሞ ሞር እየሰራችሁ መጣችሁ ፖርትፎሊዮአችሁ በደንብ ስትሮንግ እየሆነ ሲመጣ የራሳችሁን ዌብሳይት ሰርታችሁ እዛ ላይ ፖርትፎሊዮ ዌብሳይት ታደርጉታላችሁ ማለት ነው የራሱ አድ ይሰራለታል ፖቴንሻል ከስተመሮች እየገቡ ፖርትፎሊዮአችሁን ይመለከታሉ ላኩልኝ ሲባል ሊንክ ነው ሼር የምታደርጉት ማለት ነው ሶ በዚህ መንገድ ፖርትፎሊዮአችሁን ዲስፕሌይ ታደርጉት ይችላልላችሁ ሌላው ምናልባት አራተኛ ሶሻል ሚዲያችሁንም እንደ ፖርትፎሊዮ መጠቀም ትችላላችሁ ፖቴንሻል ከስተመሮች እናንተን ስራ ከማዘዛቸው በፊት መስራት እንደምትችሉ እንዲያውቁ ማድረግ የምትችሉት በሶሻል ሚዲያ ነው ሞር ፖስት ባደረጋችሁ ቁጥር እንዲህ አይነት ሎጎ ሰራው እንዲህ አይነት ብራንዲንግ ሰራው እንዲህ አይነት ፖስተር ሰራው ያላችሁ ሞር ሼር ባደረጋችሁት ቁጥር የሆኑ ሰዎች እናንተን ለስራ ኮንሲደር ያደርጓቸዋል ሶሻል ሚዲያ ትልቁ ፖርትፎሊዮ መሆን ይችላል አንድ ሳምፕል ፖርትፎሊዮ አክቹዋል ፖርትፎሊዮ ላሳያችሁ ከሌክስ አካዳሚ ላይ የግራፊክ ዲዛይን ኢንስትራክተር የአቤል ጌትነት ፖርትፎሊዮ ነው አሁን ያወራናቸውን ነገሮች ያካተተ ፖርትፎሊዮ ስለሆነ አክቹዋሊ በዚህ ደረጃ መስራት ይችላል የሚለው እንድትመለከቱት ነው እዚህ ጋር እንደምታዩት ስለራሱ የተወሰነ ነገር ዲቴል አለ ላይክ ኮሙኒኬት ማድረግ የሚፈልጉ ሰዎች በዚህ መንገድ ኮሙኒኬት እንዲያደርጉት ላይክ ስለ ዲዛይን ያለውን ፐርስፔክቲቭ ምን ላይ ፎከስ ማድረግ እንደሚፈልግ አላማው ምን እንደሆነ እዚህ ጋር ያወራል ፕሮፌሽናል የሆነ ኤክስፒሪየንስ ዲስፕሌይ ተደርጓል ከዚህ በፊት የሰራባቸውን ቦታዎች አስገብቷቸዋል እዚህ ጋር በአመተ ምህረት ተከፋፍሎ አክቹዋሊ ስፔሲፊክሊ የሰራው ነገር በሙሉ ተካቷል እዛ ጋር ከዛ ቀጣይ የሚሆነው አክቹዋል ፖርትፎሊዮ የተሰሩትን ፕሮጀክቶች እንዲህ በፕሮጀክት መንገድ የተዘረዘሩ ትላልቅ ከሚባሉት ፕሮጀክቶች ጨምሮ ሊስት ተደርጓል የምታዩቸው ፕሮጀክቶች የተሰሩ ናቸው አክቹዋሊ ለክላይንት ዴሊቨር የተደረጉ የሶሻል ሚዲያ ፖስቶች አሉ የብራንዲንግ ስራዎች አሉ የኬሌክስ እና የዮናይልን ጨምሮ የብራንዲንግ ስራዎች ተካተውበታል ቀደም ባወራነው መሰረት ነው ፕሮጀክቶቹ የተሰሩት ፕሮጀክቱ ለማን እንደተሰራ ክላይንቱ ማን እንደሆነ የራሱን ፕሮሰስም አንዳንድ ቦታዎች ላይ ያካተውበታል በዚህ መንገድ ፖርትፎሊዮ ዲዛይን ተደርጓል አሁን ይሄ ፖርትፎሊዮ ኤፈርት ያደረበት ፖርትፎሊዮ ነው የሆነ ያህል ጊዜ ወስዶ ነው የሰራው ይሄንን አንዴ ከተሰራ በኋላ አቤል በሌለበት ይሄ ፖርትፎሊዮ ሰዎችን ኮንቪንስ ማድረግ ይችላል ማሳመን ይችላል ስራው ላይ ጥሩ እንደሆነ ፕሮፌሽናሊ መስራት እንደሚችል ማለት ነው ፖርትፎሊዮ ላይ በትልቁ ፎከስ እንድታደርጉ ፈልጋለሁ አክቹዋሊ ከፍቼ የሚያሳያችሁ ለዚህ ነው ኦልራይት በዚህ ፕሮሰስ ነው እንግዲህ ምንም ስለ ዲዛይን አንደርስታንዲንግ የሌለው ሰው ፖርትፎሊዮ ያለው ግራፊክ ዲዛይነር መሆን የሚችለው አይ ኖ ጀማሪዎች ከሆናችሁ እስካሁን ያወራሁት ነገር ኦቨርዌልም ሊያደርግ በቃ ሊያደክማችሁ ይችላል ለዛ ነው ብዙ ሰው አያወራውም ይሄን ነገር የትኛውም ዲዛይነር በዚህ ደረጃ የሄደበትን መንገድ ብሬክዳውን እያደረገ አያሳያችሁም ለዛ ነው ላይክ ፕሮግራማችንን ዲዛይን ለማድረግ እኛ ረጅም ጊዜ ተጠበንበት ሞጁል ላይ ያን ያህል ስንጨቃጨቅበት የነበረው ምክንያት የሚማረው ሰው
actually value ሊያገኝበት ይችላል ከሚል ነው። ስለሱ በኋላ ነግራችኋለሁ። አሁን ቀጣዩ ስቴጃችን የሚሆነው ስቴጅ 1ን ጨርሰናል። ቀጣዩ ስቴጅ ያላችሁን ስኪል ወደ ኢንካምነት መቀየር ነው። ይሄ እንግዲህ ዋናው ጉዳይ ነው፣ ገንዘብ ሜክ ልታደርጉ ስለሆነ ማለት ነው። አሁን ስኪል አላችሁ፣ ፖርትፎሊዮ እጃችሁ ላይ ነው ያለው። አሁን ገንዘብ ጀነሬት የምታደርጉበት ጊዜ ነው። ኢቭን ኢፍ ማንም ሰው ባያውቃችሁ እንኳን ማለት ነው። የትኛውም ግራፊክ ዲዛይነር የሆነ ሰው ሊሄድባቸው የሚችሉት የተለያዩ ኬሪየር ፓዞች አሉት። ሁሉም ሰው ኤጀንሲ ኦነር አይሆንም፣ ሁሉም ሰው ፍሪላንሰር አይሆንም። ዋንስ ስኪሉ ካላችሁ፣ ፖርትፎሊዮ ካላችሁ እንዲሁም ደግሞ ገንዘብ መከፈል የምትችሉበት ስቴጅ ላይ ከደረሳችሁ በኋላ ልትሄዱባቸው የምትችሏቸው 4 ኬሪየር ፓዞች አሉ እንደ ግራፊክ ዲዛይነር። የመጀመሪያው ኢንሃውስ የሆነ ግራፊክ ዲዛይነር መሆን ነው። አንድ ካምፓኒ ላይ ተቀጥሮ መስራት ነው። ስቴብል የሆነ ኢንካም ታገኛላችሁ። ስትረሱ ቀላል ነው የሚሆነው። ከዛ በተጨማሪ ደግሞ ከሌሎች ቲሞች ጋር ኮላቦሬት ታደርጋላችሁ። እመኑኝ ብዙ ነገር የምትማሩት እዚህኛው ፌዝ ላይ ነው። ቢካዝ እናንተ ዲዛይነሩ ናችሁ፣ ከዲጂታል ማርኬተር ጋር ትሰራላችሁ፣ ከቪዲዮ ኤዲተር ጋር ትሰራላችሁ። የምትሰሩት ኤሌመንት የምትሰሩት ስራ ሄዶ ምን ላይ ኢምፓክት እንደሚያመጣ ማየት ትችላላችሁ። የመጀመሪያው መንገድ የሚሆነው ኢንሃውስ ኦን ሳይትም ሊሆን ይችላል፣ ሪሞትም ሊሆን ይችላል፣ ተቀጥሮ መስራት ነው። ሁለተኛው ፍሪላንስ ማድረግ ነው። ናው የሆነ ስኪል ካላችሁ በኋላ ለአንድ ድርጅት ቀጥሮ ለሚያሰራችሁ ድርጅት ብቻ ሳይሆን ለብዙ ድርጅቶች ደግሞ ማገልገል ስትፈልጉ የዛኔ ፍሪላንስ ማድረግ ትጀምራላችሁ። የሚከፈላችሁም ክፍያ የሚሆነው ፐር ፕሮጀክት ወይም ደግሞ በሰዓት ነው ቻርጅ የምታደርጉት። በሰዓት እንኳን ላይክ ኢፌክቲቭ አይደለም ብዙ ጊዜ ዩዥሊ ቻርጅ የምታደርጉት ፐር ፕሮጀክት ይሆናል ማለት ነው። ኢንዲፔንደንትሊ ነው የምትሰሩት። ሪሞትሊ ካላችሁ ቦታ ሆናችሁ ነው ስራውን ዴሊቨሪ የምታደርጉት። የራሳችሁን ክላይንቶች መምረጥ ትችላላችሁ። ስኬጁል ራሳችሁ ናችሁ የምታወጡት። ዋጋ ራሳችሁ ናችሁ ዲዛይን የምታደርጉት። ፍሪደም ለሚፈልጉ ዲዛይነሮች በጣም ሀሪፍ የሚባል ኦፕሽን ነው። አብዛኛው ግራፊክ ዲዛይነር ፍሪላንሰር ነው። ፍሪላንስ መሆኑ የራሱ ዳውን ሳይድ አለው። ስራውን እናንተው እየሰራችሁ አት ዘ ሴም ታይም ደግሞ ክላይንትም እናንተው ናችሁ የምትፈልጉት። ክላይንት የሚፈልግ ሳይዱም ራሱን የቻለ ሌላ ስኪል የሚፈልግ ጉዳይ ይሆናል። ለዛ ነው እኛም ስናስተምር ይሄኛው ሳይድ ኢምፖርታንት ነው ብለን ፎከስ ያደረግንበት። ሶስተኛው የሚሆነው ብዙ ሰው ሲያወራ አልሰማሁትም ይሄን ነገር። አክቹሊ ጎበዝ ዲዛይነር ከሆናችሁ ዲዛይንን በማስተማር እንደ ኬሪየር ልትይዙ ትችላላችሁ፣ ኤጁኬተር ልትሆኑ ትችላላችሁ። የምታውቁትን ዲዛይን በማስተማር የምታውቋቸውን ቲፖች ሼር በማድረግ ቴምፕሌቶችን በመሸጥ እንዲሁም ፐርሰናል ብራንድን ቢልድ በማድረግ ኤጁኬተር መሆን ትችላላችሁ፣ አስተማሪዎች መሆን ትችላላችሁ። ዩቲዩብ ላይ ሞኔታይዝ በመሆን ኢንስታግራም ላይ ቲክቶክ ላይ ኦዲየንስ ቢልድ በማድረግ እነዛን ሰዎች ማስተማር ራሱን የቻለ ኬሪየር ሊሆንላችሁ ይችላል። የምታውቁትን ነገር ሼር ማድረግ፣ ማስተማር፣ ኮሚኒቲ ቢልድ ማድረግ የምትወዱ ሰዎች ከሆናችሁ ይሄም ለእናንተ አንድ ጥሩ ኬሪየር ፓዝ ሊሆን ይችላል። ትልቁ ዳውን ሳይድ ግን ምንድነው? የሚማር ሰው ከእናንተ ምን ሰርታችኋል የሚለውን ነገር ማወቅ ይፈልጋል። ስለዚህ ምንም ነገር ሳይሰሩ ወደ ትምህርት መግባቱ ታማኝነትን ያሳጣል። ግን ኢን ዘ ሎንግ ረን ልታስቡት የምትችሉት ኬሪየር ፓዝ ሊሆን ይችላል። አራተኛው ክሬቲቭ ኤጀንሲ ኦነር መሆን ነው። ዋንስ ስኪሎቻችሁን ዴቨሎፕ ካደረጋችሁ በኋላ ፕሮጀክቶችን የተቀበላችሁ እንደ አንድ ኢንዲቪጁዋል ሳይሆን እንደ ግሩፕ መስራት ትጀምራላችሁ። ሙሉ የዲዛይን ፕሮሰሱ ብሬክዳውን ይደረግና እዛ ብሬክዳውን የተደረገው ፕሮሰስ ላይ ሰዎች አሳይን ተደርገው የግሩፕ ስራ መስራት ይጀምራል ማለት ነው። የምታውቁትን ሰርቪስ ወደ ቢዝነስነት የመቀየር ስራ ነው የሚሆነው። ጁኒየር ዲዛይነሮችን ሃየር ታደርጋላችሁ፣ ትናንሽ ስራዎችን የሚሰሩላችሁን። ፕሮጀክት ማናጀሮች ይኖራሉ፣ የክላይንቶችን ስራ ቴክ ኬር የሚያደርጋሉ። እናንተ ሞር ፎከስ የምታደርጉት ሲስተሙ ላይ፣ ፓኬጂንጉ ላይ እና ክላይንት ሪዛልት ላይ ይሆናል ማለት ነው። ይሄ እንደ ኤጀንሲ ስትሰሩ ነው። የኔ ሰጀሽን ምን ይመስላል? እኔ መክራችሁ ግን የመጀመሪያው እመኑኝና ኢንሃውስ ዲዛይነር ናችሁ ተቀጥራችሁ ስሩ። በጣም ብዙ ነገር ትማሩበታላችሁ። የሆነ ያህል ጊዜ ቢያንስ አንድ አመት ከበዛባችሁ ከ6 ወር በፊት ግን እንዳትወጡ። ለመማር አንድን ፕሮሰስ በደንብ አንደርስታንድ ለማድረግ 6 ወር ይወስዳል። እዚህ ጊዜ ላይ ገንዘቡ ላይ አይደለም ፎከስ እንድታደርጉ የምፈልገው፣ ክሬዲቢሊቲ ታማኝነቱ ላይና ስራውን መስራት ይችላሉ የሚል ኮንፊደንስ ቢልድ ማድረጉ ላይ ነው። እዛ ካምፓኒ ተቀጥራችሁ ሰሩ ከምታገኙቸው ሰዎች በሙሉ ትማራላችሁ፣ ከሁሉም ማለት ነው። the whole process ይገባችኋል። እናንተ ዲዛይን የምታደርጉት ስራ አላማው ምንድነው? ከጀርባ ያለው ማርኬቲንግ ፕሪንሲፕል ምንድነው? ሄደው ደግሞ ምን ላይ ነው ኢምፓክት የሚያመጣው የሚለውን ማወቅ ትችላላችሁ። ፕላስ እናንተ የምትሰሩት ዲዛይን አክቹሊ ሶልቭ የሚያደርገውን ፕሮብለም ማወቅ ትችላላችሁ። ብዙ ጊዜ አሁን ሪሞት ላይ ሲሰራ የሆነ ሰው ወይም ደግሞ የሆነ ቦታ ተቀጥሮ ሲሰራ በቃ እቺን ነገር እንዲያርገ ስራ ይባላል። ምንድነው ችግሩ አይልም። ኦዲየንሱ ማን ነው ብሎ አይጠይቅም። ለማን ነው ይሄን ነገር የት ነው አይጠይቅም። ያም ባለማድረጉ ምክንያት እንደ ዲዛይነር አያድግም። እኛው ምን አድርገናል? ተምኔል ዲዛይን የሚያደርጉ ልጆች ከኛ ጋር የሚሰሩት አክቹዋል ቪዲዮ ስክሪፕቱን ያዩታል። ቪዲዮ ከተሰራ በኋላ ቪዲዮን ቁጭ ላይ ይመለከቱታል። በደንብ አንደርስታንድ ያደርጉት መልእክቱን፣ ኦዲየንሱንም አንደርስታንድ ያደርጉት ማለት ነው። ይሄንን ማድረግ የምትችሉት አንድ ቦታ ኢንሃውስ ከገብታችሁ መስራት ስትችሉ ነው። ከዛ በተጨማሪ አላማው መሆን ያለበት አንድ ኢንሃውስ ተቀጥሮ የሚሰራ ሰው አይ በቃኝ ተጨማሪ ገንዘብ ፈልጋለሁ ሳይሆን ለዛ ካምፓኒ መስጠት የሚችለውን ነገር በሙሉ ሰጥቼ ከነሱ ስኬል በላይ ሆኛለሁ ወይ to the point መማር የማልችልበት ቦታ ላይ ሲደርስ ነው ከዛ ካምፓኒ መውጣትን ኮንሲደር የምታደርጉት። ያንን ካልሆነ በስተቀር just ያሳደዳችሁ ያላችሁት ፍሪደም እና ገንዘብ በኋላ እናንተን ሰርቭ የሚያደርጋችሁ አይሆንም።
ዋንስ እሱን እርግጠኛ ስትሆኑ ቀጣይ ወደ ፍሪላንሲንግ ወደሚባለው ስቴጅ ታርጋላችሁ ማለት ነው ሶ የሆነ ጊዜ ላይ በኬሪራችሁ ከካምፓኒው ኦቨር ኳሊፋይድ ትሆናላችሁ ያ ካምፓኒ እናንተን አፎርድ ማድረግ የማይችልበት ጊዜ ይመጣል ወይም ደግሞ በሰዓታችሁ ወርዝ የሚያረጋችሁን ያህል ገንዘብ የማይከፈላችሁበት ጊዜ ይመጣል የዛኔ ፍሪላንሲንግን ኮንሲደር ማድረግ ይጀምራል ማለት ነው ኢንካሙ ሙሉ ለሙሉ እናንተ ላይ ነው ዲፔንድ የሚያደርገው አዲሽናል ስኪሎች ያስፈልጓችኋል ቅድም እንዳልኩት ፕራይሲንግ ክላይንቶችን እየወጡ አውትሪች ማድረግ ክላይንቶችን ማናገር ራሱን የቻለ ሌላ ስኪል የሚፈልግ ጉዳይ ነው የሚሆነው እዚህ ላይ ረጅም ጊዜ መቆየት ይቻላል ላይክ ፍሪላንሰሩ ነው ረጅም ጊዜ ቆዩ ሰዎች አቃለው እንደ ባህሪያችሁ ይወሰናል እኔ ሪከመንድ አላደርግም ፍሪላንስ ያደርጉ ረጅም ጊዜ መቆየት ምክንያቱም ስራውንም እየሰራችሁ ክላይንትም እያመጣችሁ ሁለቱንም ሀስል ነው የምትሄዱበት ረጅም ጊዜ እዚህ ላይ ከቆያችሁ በኋላ ግን ቀጣዩ ስቴፕ የሚሆነው ኤጀንሲ ላውንች ማድረግ ይሆናል እንደ ኤጀንሲ ስትሰሩ መልቲፕል ሰዎችን ሃየር ታደርጋላችሁ የዛኔ ዲዛይን ማድረግም ማቆም ትችላላችሁ ማለት ነው የምትፈልጉት ነገር ብቻ ዲዛይን ታደርጋላችሁ ሌሎች ሰዎች ዲዛይኑን ቴክ ያደርጉታል እናንተ እንደ ክሬቲቭ ዳይሬክተር የተሰራው ስራ ምን ላይ ደርሷል የክላይንቱን ኤክስፔክቴሽን ሚት አድርጓል ወይ የሚለውን ፎሎ አፕ ታደርጋላችሁ ማለት ነው ከዚህ በኋላ ነው ወደ ኤጁኬተርነት ወደ አስተማሪነት ስትመጡ ክሬዲቢሊቲ ያላችሁ ተቀጥራችሁ ሰርታችኋል ፍሪላንሲንግንም ታቆታላችሁ ከክላይንትም ጋር መስራትን ታቃላችሁ የዛኔ ማስተማር ትጀምራላችሁ ማለት ነው ለዛ ነው እኔም ሳስተምር ኮንፊደንት ሆኜ ያው ከክላይንት ጋር እንዲሰንሰራ ያልኩ የማወራበት ምክንያት መጀመሪያ መንገዱን በራሴ ተጉዤ አንደርስታንድ ስላደረኩት ማለት ነው ሶ እኔ የመክራችሁ በዚህ ካሪየር መንገድ ብትሄዱ ነው ሶ አሁን እጃችሁ ላይ ሙሉ ሮድ ማፕ አለ የትኛውን የዲዛይን ፊልድ እንደምትመርጡ ስኪሉ እንዴት እንደምትማሩት የትኛዎቹ ቱሎች ላይ ፎከስ ማድረግ እንዳለባችሁ እንዴት ራሳችሁን የመጀመሪያ ፕሮጀክት እንደምትሰሩ ኢቭን ፖርትፎሊዮአችሁን ፖስት እስከማድረግ የመጀመሪያ ስራችሁን እስከማግኘት ድረስ ሙሉ መንገዱን ዲስከቨር አድርገናል አሁን ይሄን ቪዲዮ ከምትመለከቱ ሰዎች መካከል ብዙዎቻችሁ የሆነ ቦታ ላይ ቆማችሁ ትቀራላችሁ በእርግጠኝነት ሰክሰስፉል የሚሆኑ ሰዎችና ሰክሰስፉል የማይሆኑ ሰዎች መካከል ያለው ልዩነት አንፌር አድቫንቴጅ ነው ይሄ አንፌር አድቫንቴጅ ማለት ምን ማለት ነው እነዛ ሰዎች ካገኙት የተሻለ አድቫንቴጅ ፌር ያልሆነ አድቫንቴጅ ማግኘት ነው እነዚህ ፌር ያልሆኑ አድቫንቴጆች 3 ናቸው የመጀመሪያው ሰክሰስፉል የሚሆኑ ሰዎች የሚኖራቸው አድቫንቴጅ ትክክለኛው ኤዱኬሽን ወይም ራይት ኤዱኬሽን የሚለው ነው ከትክክለኛው ቦታ መማር ቅድም ስለ መማር ስናነሳ 3 አይነት መማር አለ ብያችኋለሁ ከዛ ውስጥ አክቹአሊ ከሚሰራው ስራ አክቹአሊ ከሚሰራ ሰው የሚማሩ ሰዎች አንፌር አድቫንቴጅ አላቸው እናንተ የሆነ ኮሌጅ ገብታችሁ ዲዛይን ብትማሩ ሰምበዲ ደግሞ ህትመት ቤት ገብቶ መስራት ቢጀምር ህትመት ቤት ገብቶ የሚሰራው ሰው የተሻለ ዲዛይነር ይሆናል ባጭር ጊዜ because አንፌር አድቫንቴጅ አለው ራይት ኤዱኬሽን እጁ ላይ ስላለ ሁለተኛው አንፌር አድቫንቴጅ የሚሆነው አክሰስ ነው ሁለተኛው አክሰስ አለ መሳሪያዎችን ቱሎችን አክሰስ ማድረግና ሰዎችን አክሰስ ማድረግ ነው ዩዥሊ ጀማሪዎች ስትሆኑ ሁሉ ነገር በራሳችሁ ለመስራት ትሞክራላችሁ ፕሮፖዛል በራሳችሁ ለመስራት ቴምፕሌት አጠቃቀም አታውቁበትም ይውላችሁ አብዛኛው ነገር ኦሬዲ ተሰርቷል እንደ አዲስ ክሬት የምታደርጉት ነገር በጣም ትንሽ ነው የሚሆነው ግን ኦሬዲ የተሰራውን ነገር አክሰስ ማድረግ የሚችሉ ሰዎች አንፌር አድቫንቴጅ አላቸው እነሱ ባጭር ጊዜ ሰክሰስፉል መሆን ይችላሉ አብዛኛው ማጆሪቲው ግን ይሄን አክሰስ ማድረግ ስለማይችል እንደ አዲስ ክሬት ለማድረግ ይሞክራል ይዛኔ ደግሞ ማርኬቱ አይቀበለውም because ማርኬቱ የለመደው የተሻለ ነገር ስላለ ማለት ነው ሌላው አክሰስ ደግሞ ፕራይቬት የሆኑ ግሩፖች ናቸው እነዚህ ግሩፖች ልክ እንደናንተ ዲዛይን የሚያደርጉ ሰዎች አክሰሱ ያላቸው ክላይንት ያላቸው ሰዎች ያሉበት ግሩፕ ነው እዛ ግሩፕስ መቆየታችሁ አንደኛ ወዲያው ፊድባክ እንድታገኙ ሁለተኛ ምን እየተከናወነ ነው ከማን ምን መማር ይችላል የሚለውን ታገኙበታላችሁ ከሚሰሩ ሰዎች ጋር መስራት መንገዱን ሾርት ከት ነው ሊትራሊ ይሄም ሁለተኛው አንፌር አድቫንቴጅ ነው ሶስተኛው አንፌር አድቫንቴጅ ደግሞ ኢምፕሊሜንቴሽን ሰፖርት ይባላል አሁን የተማራችሁት ነገር በሙሉ ኢምፕሊሜንት ስታደርጉት ብዙዎቻችሁ ፌል ልታደርጉበት የምትችሉበት መንገድ ምንድነው አንደኛ የትኛውን ዲዛይን ላይ ፎከስ ማድረግ እንዳለባችሁ አታውቁም ቱሎቹን ማስተር ስታደርጉ ረጅም ጊዜያችሁን የምታሳልፉት 80% የማይጠቅሙት ላይ ነው ከዛ በኋላ ደግሞ አክቹአሊ የሚሰሩት ስራዎች ምንድናቸው ማርኬቱ ላይ ተፈላጊ ሙያዎች የትኞቹ ናቸው የሚለው አንደርስታንድ አታደርጉትም በዚህ ምክንያት ኢምፕሊሜንቴሽን ላይ ችግር ስለሚፈጠር ብዙ ግራፊክ ዲዛይነር አቬሬጅ ነው ይቀራል አሁን ላይ ማአት ዲዛይነር ነኝ የሚል ሰው አለ በነገራችሁ ላይ ማአት የሆነ ማስታወቂያ ስናወጣ 200 300 ሲቪ እንቀበላለን ፖርትፎሊዮ አብዛኛው ግን አይመረጥም ከዛ ውስጥ 10 ብናገኝ ነው ለምን አብዛኛው አቬሬጅ ነው አያቅም ኢቭን ምን እየተፈለገ እንደሆነ ይሄ ኢምፕሊሜንቴሽን ላይ ሰፖርት ስላላገኙ ነው ወይም ደግሞ የሆነ ሰው ጋይድ ያደረጋቸው ወደ ስራ ስላልገቡ ነው ሰው ጋይድ ያደረጋቸው ወደ ስራ የገቡት ሰዎች በአጭር ጊዜ ውስጥ ማርኬቱን ፔኔትሬት አድርገው ገብተው የተሻለ ቦታ ላይ ይቀመጣሉ ብዙዎቻችሁ ከነዚህ አንፌር አድቫንቴጆች አንዱም የላችሁ ግን አላየንም ደግሞ ማለት አትችሉም ኦሬዲ አይታችኋል አንፌር አድቫንቴጅ ያላችሁ ሰዎች የተሻለ ቦታ ላይ እንደሚቀመጡ ያያችሁ ነው ለምን ፌል እንደምታደርጉ በግልጽ ማየት ይችላልችኋል ወደ ኋላ መመለስ አይቻልም አሁን ላይ ራይት ሶ እዚህ ሞመንት ላይ ዲሳይድ ማድረግ ያለባችሁ በጣም ኢምፖርታንት የሆነ ነገር አለ አሁን ይሄን ቪዲዮ የተመለከታችሁ ከሆነ 3 አይነት ኦፕሽን ያላችሁ የመጀመሪያው ይሄን ቪዲዮ ተመልክቶ ምንም አይነት አክሽን አለመውሰድ ነው ህይወታችሁን መቀጠል ነው በሚገርም ሁኔታ አብዛኛው ሰው ይሄን ኦፕሽን ነው የሚመርጠው አብዛኛው ሰው ስቲል አቬሬጅ ነው አብዛኛው ሰው ህይወቱ ላይ ለውጥ የለም ሰው አብዛኛው ሰው መሆን አትፈልጉም ሁለተኛው በራሳችሁ መንገድ ለመሄድ መሞከር ነው ያ ማለት ከዩቲዩብ ኢንፎርሜሽን እየወሰዳችሁ በራሳችሁ ፕራክቲስ ያደርጋችሁ በጣም የሚያስኬድ መንገድ ነው የሚተከተልኩት ይሄንን መንገድ ነው ግን
ችግሩ ረጅም ጊዜ ዌስት ታደርጋላችሁ በአመት በሁለት አመት እንኳን ደህና ዲዛይነር ላትሆኑ ትችላላችሁ ምክንያቱም የምታገኙት ኢንፎርሜሽን እጅግ በጣም የተበታተነ ነው የሚያስተምሯችሁም ሰዎች አክቹዋሊ ታንጂብል የሆነ ነገር ኮሌክት አድርገው አይሰጧችሁም ሶስተኛው መንገድ የሚሆነው ቅድም ያነሳናቸውን አንፌር አድቫንቴጆች አግኝታችሁ ወደ ስራ መግባት ነው ትክክለኛውን ትምህርት አክሰስ መሳሪያዎችንና ሰዎችን እንዲሁም ደግሞ ኢምፕሊመንት ስታደርጉት ወደ ስራ ስትገቡ ፊድባክ እየሰጧችሁ የሚያግዟችሁ ሰዎች ባሉበት ትምህርታችሁን ወይም ደግሞ ስራችሁን መጀመር ነው አይውላችሁ ዳይሬክሽን ኢዝ ቤተር ዛን ስፒድ ይባላል የምትሄዱበት ፍጥነት ሳይሆን የምትሄዱበት አቅጣጫ ነው ዋናው because ዴስቲኔሽኑ ላይ መድረሳችሁ አይቀርም ግን ትክክለኛው መንገድ ላይ ካልሆናችሁ የፈለገ በፍጥነት ብትጓዙ ጊዜያችሁን ዌስት ልታደርጉ ትችላላችሁ ሶ በትክክለኛው መንገድ እየመራናችሁ ጥሩ ዲዛይነር መሆን ብቻ ሳይሆን ስራ ማግኘት የሚችል ቢዝነስ ላውንች ማድረግ የሚችል ሰው መሆን የምትፈልጉ ከሆነ የኪሌክስ አካዳሚ ግራፊክ ዲዛይን ማስተር ክላስን ጆይን አድርጉን እዚህ ማስተር ክላስ ላይ ጆይን ስታደርጉ ከ3 እስከ 6 ወር በማይሞላ ጊዜ ውስጥ አንድ ምንም የዲዛይን አንደርስታንዲንግ የሌለው ሰው ግራፊክ ዲዛይንን በደንብ ተምሮ ስራ ማግኘት የሚችል እንዲሁም የራሱን ኤጀንሲ ላውንች ማድረግ የሚችል ሰው ሆኖ ይወጣል በዚህ ፕሮግራም ላይ ቀደም የነገርኳችሁን ሶስቱን አንፌር አድቫንቴጆች ማግኘት ይችላልላችሁ የመጀመሪያው the right education አሁን ማርኬቱ ላይ የሚፈልገው የትኛው ዕውቀት ነው ጊዜያችሁን አታባክኑም የማይሆን ነገር በማሳለፍ አቤል እያንዳንዱን ነገር የሚያሳያችሁ ዳይሬክትሊ ነገውታችሁ ስራ የምታገኙበት እንዲሁም ክላይንት ስትይዙ ክላይንት የሚጠይቃችሁ ነገር ነው የምትማሩበት ሁለተኛው አንፌር አድቫንቴጅ ደግሞ አክሰስ ነው ብዙ ቴምፕሌቶችን ከዚህ በፊት የተሰሩ ዶክመንቶችን ከዚህ በፊት የተሰሩ ስራዎችን አክቹሊ ማየት ትችላላችሁ እነዚህን ከፍላችሁም ሌላ ቦታ የምታገኙዋቸው አይነት ሪሶርሶች አይደሉም እነሱን ነው ዳይሬክትሊ ወደ ማርኬት ወደ ስራ ስትገቡ የምትጠየቁት ሰው ቀድማችሁ አያችሁት ማለት ከሆኑ ሰዎች በፍጥነት መጓዝ ትችላላችሁ ያውም በትክክለኛው መንገድ ማለት ነው ሌላኛው አክሰስ ደግሞ የምታደርጉት ፕራይቬት የሆነ ግሩፕ ነው ልክ እንደናንተ እየተማሩ ሐስል እያደረጉ ወደ ስራ እየገቡ ያሉ ሰዎች ያለበትን ፕራይቬት ግሩፕ ጆይን ታደርጋላችሁ ሪሶርሶች ይላካሉ ዲስከሽኖች ይኖራሉ ሶስተኛው አንፌር አድቫንቴጅ ደግሞ ኢምፕሊሜንቴሽን ሰፖርት ያልኳችሁ ነው ልክ ወደ ስራ ስትገቡ ስትማሩ የሚገጥሟችሁ ፕሮብሌሞች አሉ እኔ አስተውሳለሁ ዲዛይን ስራ የሆነች ነገር አልመጣልኝ ብላ ሳምንት 2 ሳምንት ይወስዳል የሆነ ባለሙያ መጥቶ እንዲህ አርጋት ቢለኝ በ2 ደቂቃ መስተካከል የሚችል ነገር ሶ ይሄ ኢምፕሊሜንቴሽን ሰፖርት በ2 ሳምንት አንዴ ራሱ አቤል ኢንስትራክተሩ ላይቭ እየገባ የሚገጥማችሁን ማንኛውም አይነት ጥያቄ እሱ ራሱ አድሬስ ያደርግላችኋል በዚህ ፕሮግራም አልፋችሁ ፌል የምታደርጉበት ምንም አይነት ሚንስ የለም ይሄን በኮንፊደንስ የምነግራችሁ ፕሮግራሙን ከመስራታችን በፊት አሉ የሚባሉ የግራፊክ ዲዛይን ፕሮግራሞችን በሙሉ ቼክ አድርገናቸዋል እውነት ለመናገር አብዛኛው ቀልድ ነው ያዙት ይሄንን መናገር እችላለሁ በኮንፊደንስ አብዛኛው ዲዛይነር የሚያደርግ አይደለም ኢቭን የዲዛይን ፕሪንሲፕልን እንኳን በስነ ስርዓት አንደርስታንድ የምታደርጉበት አይደለም ሌላ ቦታ ፉል ፕሮግራም እየተባለ የሚሸጠው እኛ ጋር የአንድ ሳምንት ነው literally የአንድ ሳምንት ነው so ይሄ ፕሮግራም ለማን ነው የመጀመሪያው any graphic designer መሆን የሚፈልግ ሰው በሙሉ ከጀማሪ እስከ ፕሮግረስ መሄድ ይችላል በዚህ ፕሮግራም ሁለተኛው ደግሞ ስራ ላይ ያላችሁ ሰዎች ስኪል ያላችሁ ለምሳሌ ቪዲዮ ኤዲተርስ ልትሆኑ ይችላላችሁ ሶሻል ሚዲያ ማናጀርስ ልትሆኑ ይችላላችሁ እናንተ የዲዛይን ስኪል አዳርጋችሁበት ማለት የምታገኙትን ኢንካም ደብል ነው የምታደርጉት ምክንያቱም አሁን ላይ እየተለመደ ነው ሁለት ስኪል ያላቸው ሰዎች ማርኬቱን ፔኔትሬት አድርገው የተሻለ ኢንካም ያገኙ ነው ሶ ይሄ ኖራችሁ ማለት ለእናንተ ፕላስ ነው ሶስተኛው ቢዝነስ ኦነሮች የራሳችሁ ቢዝነስ ኖራችሁ ግራፊክ ዲዛይነር ቀጥራችሁ ማሰራት የማትችሉ ወይም የማትፈልጉ ከሆነ ይሄን ሙያ ኖራችሁ ማለት ቅድም እንዳለው ሶልቭ የሚደረግላችሁ ትልቁ ፕሮብለም ከከስተመራችሁ ጋር ማውራት ነው ስለዚህ ራሳችሁ በራሳችሁ ዲዛይን ከከስተመሮቻችሁ ጋር ማውራት ትችላላችሁ የመጨረሻ ደግሞ ኦሬዲ ግራፊክ ዲዛይነር ሆናችሁ እዚህ ፊልድ ላይ እየሰራን ነው ብላችሁ ግን ክላይንት እያገኛችሁ ካልሆነ ስራው ውስጥ መግባት እየከበዳችሁ ከሆነ ይሄ ፕሮግራም ለእናንተ ነው because ስራውን ለመግባት የሚያስፈልጋችሁ ሃርድ ስኪሉንም ሶፍት ስኪሉንም ዴሊቨር ስለምናደርግላችሁ ማለት ነው ፕሮግራሙ የሚሰጠው ሙሉ ለሙሉ ኦንላይን ነው ፒሲ ካላችሁ ስልክ ካላችሁ ከየትኛውም የዓለም ክፍል ሆናችሁ መከታተል ትችላላችሁ በሁለት ሳምንት አንዴ የሚዘጋጀውም ሴሽን ኦንላይን ነው የሚሆነው ቴሌግራም ላይ ነው የሚከናወነው ከዛ በተጨማሪ ቶፕ ነው ፕሮግራሙን ላይ የሚጨርሱ ሰዎች የስራ እድል እንሰጣለን because የኛም ካምፓኒ መቅጠር ስለሚፈልግ እንዲሁ ነው በየጊዜው እኛ ጋር የሚጠይቁ ድርጅቶች ስላሉ እነሱ ጋር እናስቀጥራችኋለን ከዛ በተጨማሪ ግን ኮርሱ ላይ የሚጨርስ ማንኛውም ሰው ህጋዊ የሆነ ሰርቲፊኬት እንሰጣለን ከያንዳንዳችሁ ጋር አብረን መስራት ስለምንፈልግ በየዙሩ የምንቀበላቸው ተማሪዎች ቁጥር ሊሚትድ ነው የሚሆነው ሰው ቦታው ሳይሞላባችሁ ለመመዝገብ ከስር የኪሌክስ አካዳሚ ግራፊክ ዲዛይን ማስተር ክላስ ፕሮግራሙ ሊንክ አስቀምጥላችኋለሁ ገብታችሁ ጆይን አድርጉን ወይም የቴሌግራም አካውንት ገብታችሁ ኮሙኒኬት ብታደርጉን ጋይድ እያደረግናችሁ ፕሮግራሙን ጆይን ማድረግ ትችላላችሁ ማለት ነው I'm really excited ውስጥ ላይ እስክንገናኝ ድረስ ክሊክስን ከመረጣችሁ አብረን የናንተን ስኪል እንደሆም ቢዝነስ ቢልድ እናደርገዋለን በራሳችሁ መንገድ የምትቀጥሉ ሰዎች ግን I hope ይሄ ቪዲዮ በሆነ መንገዱ እንዳሳያችሁ የቪዲዮ መጀመሪያ ላይ ቃል የገባሁላችሁ ነፃ ሪሶርስ የምሰጣችሁ ወርክ ቡክ ነው የሚሆነው ግራፊክ ዲዛይነር መሆን የሚፈልግ ሰው ሊትራሊ ስልኩ ላይ ፒሲው ላይ ሁሌ ከፍቶ ለሚቀጥሉ 6 ወራት ሊሆን ይችላል መከታተል ያለበት ወርክ ቡክ ነው ከምን ተነስቶ የት መድረስ አለበት የሚለው በዚህ ቪዲዮ ከቨር ያደረግነውና ሌሎች ነገሮችን ጨምረን ያዘጋጀንላችሁ PDF ፋይል አለ እሱን ከስር የማስቀምጥላችሁ ሊንክ ላይ
ገብታችሁ ዳውንሎድ ማድረግ ትችላላችሁ። አይ ሆፕ የዛሬው ቪዲዮ ጠቃሚ ነበር። ትልቁ ምኞቴ ይሄን ቪዲዮ አይታችሁ ጊዜያችሁን ሳታባክኑ በሚቀጥለው 6 ወራት ወይም 1 ዓመት ጊዜ ውስጥ የሆነ የተሻለ ቦታ ላይ ሆናችሁ እንገናኛለን ብዬ ነው። ይሄን ምኞቴን ታሳኩልኛላችሁ ብዬ ተስፋ አደርጋለሁ። በሌላ ኮንቴንት እንገናኛለን። see you